ሙሉ ወንጌል በሙሉ እዛ ውስጥ ያለን በእነዚህ እና በሌሎችም ስማቸውን በጠራቸውና ባልጠራቸው አብያተ ክርስቲያናት ተቋማዊ አደረጃጀት ውስጥ ያለን በሙሉ ሃሌሉያ የምንል ጉባኤ የምንሄድ የምንዘምር የምናገለግል የምንገለገል የምንገስጽ የምንገሰጽ ምንድነው ዋነኛው ተልኳችን? ምንድነው የምንሰራው እዚህ ምድር ላይ? የዓለማውያን እንደሚሉት የማን ጎፈሬ ልታመጥሩ እናንተ የተቀመጣችሁት ምናምን ብሎ የሚለን ሰው ቢኖር እንደዛ ብሎ የሚለንም ሰው ባይኖር ዋነኛው ተልኳችን ምንድነው? ምን ልናደርግ ነው? ቤተክርስቲያን የማን ናት ብሎ የሚለውን ለእናንተ አይጠየቅም። መቼም የሰይጣን ነች ቤተክርስቲያን ብሎ የሚል ሰው የለም። የክርስቶስ ናትና የክርስቶስ ቤተክርስቲያን ዋነኛ ተልኳ ምንድነው? ነገሩን ይሄንን ደቂቃ ወስደን በደንብ እንነጋገርበታለን። ለምን ዓላማችንን ስተናል፣ ግባችንን ስተናል። ውስጣችን ያለው ፓሽን፣ ውስጣችን ያለው ጩኸት፣ ውስጣችን ያለው እንባ፣ ውስጣችን ያለው ነገር ሁሉ በሙሉ እየነጠፈ ነው። ካልሆነ ግን ያ ጌታን ስንቀበል የነበረበት ጊዜ የነበረ እሳት ውስጣችን የነበረ የክርስቶስ ፍቅር ከሆነ ኦኬ ያንን የክርስቶስን ፍቅር ወደ ሌሎች የማጋባትን ስራ እየሰራን ነው ወይ? እኛ የተወደድንበትን የእግዚአብሔርን ትልቁን ፍቅር ለሌሎች እየተናገርን ነው ወይ? ይህንን ሰኞ ተናግረን ማክሰኞ ደግሞ ስለ አርሰናል አውርተን ረቡዕ ደግሞ ትንሽ በኢትዮጵያን ፖለቲካ ላይ በውጭ ሀገር ፖለቲካ በኢራንና በእስራኤል ወይ በአሜሪካ፣ ሐሙስ ደግሞ ቤተሰባዊ ጉዳይ፣ አርብ ደግሞ እንደዚሁ ስለ ኢኮኖሚ ውድቀት ምናምን ነገር፣ ቅዳሜና እሑድ ደግሞ ናሽናል ጂኦግራፊ የምናይበት፣ የሚቀጥለው ሰኞ ሲመጣ ትንሽ ጊዜ ያው አለ አይደል የወጉ የደንቡ እንዳይጠፋ ብለን ስለ ኢየሱስ የምናወራበት ነው ወይስ ምንድነው ተልኳችን ለማለት ነው? ቴንክ ዩ። የቤተክርስቲያን ተልኳ ምንድነው? ጸጋ ይብዛላችሁ። እንኳን ደህና መጣችሁ በሙሉ ከላይ እስከታች ያላችሁ ወገኖች ተባረኩ። አንዳንዶቻችሁንም አላቃችሁም፣ ግን በጌታ ወንድሞች የሆናችሁ እህቶች የሆናችሁ እንደሆናችሁ አምናለሁኝ አስባለሁኝ። ስለዚህ ቤተ እምነት እንጠይቃለን። ከየት ቤተ እምነት መሆናቸውን ማወቅ ጥሩ ስለሆነ ማለት ነው። ተባረኩ። እሺ ከላይ ልጀምር እንደያገባባችሁ ማለት ነው። ጌትነት አለሙ ሰላም ላንተ ይሁን። ሰላም ይርምዬ፣ እንዴት አመሽ? ጌትነት ይሰማል ድምፄ? እንዴት አመሽ? አይሰማም? ይሰማል? የኔ ድምፅ ይሰማል? እንዴት ነው? አዎ ይሰማል። ደህና ነኝ እግዚአብሔር ይመስገን። እንዴት አለ? እሺ፣ ሁላችሁንም በጌታ ፍቅር ሰላም እላችኋለሁ። እዚህ ተሳታፊዎችን የምትሰሙትንም ሁላችሁንም ጌትነት አለሙ እባላለሁ። አገልጋይ ነኝ። በወንጌላውያን ቤተክርስቲያን ውስጥ ነው ማገለግለው። የፍታሕያው እግዚአብሔር ቤተክርስቲያን ነው ማገለግለው። ጥሩ ሀሳብ ነው የተነሳው። ምናልባት ይሄን ይመስላል ራሴን ለማስተዋወቅ ያህል። ቴንክ ዩ። እሺ የቤተክርስቲያን ዋነኛው አጀንዳዋ ተልኮዋ ምንድን ነው? ይሄ ነው እየተነጋገርን ያለ ነው። እዚህ ብዙ ሰዎች ስላሉ የሚገቡ ሰዎች ስላሉ ደቂቃ ላስቀምጥ እገደዳለሁ። ዛሬ 3 ደቂቃ የመጀመሪያ ሀሳብ ላይ እንደዛ መስጠት እንችላለን። የተለየ ሀሳብ ያለው ሰው ካለ ውይይቶች ያስፈልጋሉ ምናምን ብሎ የሚል ካለ እንደዛ መጨመር ይችላለን። የቤተክርስቲያን ዋነኛ ተልኮዋ ምንድን ነው? ያው የወንጌል አማኞች የሆናችሁ ሰዎች በጣም ጥሩ። ቤተክርስቲያን የወንጌል አማኞች የሆናችሁ ወንድሞችና እህቶች ቤተክርስቲያን የማነች ብዬ በመጠየቅ አላዘጋችሁም ማለት አላደክማችሁም። ማናችሁም ቤተክርስቲያን የሰይጣን ነች ብላችሁ እንደማትሉ ስለማስብ ማለት ነው። ግን ደግሞ አንዳንድ ጊዜ ደግሞ የሰውም ሆና የተገኘችበትና የተገኘችበት ያለም ጊዜ
ውስጥ ስላለን ከፈለግን እሱም ላይ ልነጋገር እንችላለን፣ እንደ ሁኔታው ማለት ነው። እና ቀጥሎ ወንድማችን ቴንክ ዩ። መልካም። እኔ ከቤተ ክርስቲያን ከመጀመሪያ በፊት የእግዚአብሔር ልብና ዓላማ ሁል ጊዜ ይገርመኛል። ማለት እግዚአብሔር የሰው ልጅ ሲፈልግ ነው የኖረው። አዳም ከወጣ ጀምሮ አዳም ሲሸሽ እግዚአብሔር ሲፈልግ፣ ቃየል ሲሸሽ እግዚአብሔር ሲፈልግ፣ እስራኤላውያን ሲሸሹ እግዚአብሔር ሲፈልግ ነው የኖረው እና ፍለጋው አንድ ነው። ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል እና የሰው ልጅ የጎደለው የእግዚአብሔር ክብር ነው። የእግዚአብሔር ክብር ደግሞ ከእግዚአብሔር ጋር ያለ መልካም የሆነ ግንኙነት፣ ጥሩ የሆነ ህብረት፣ ትክክለኛ የሆነ ከእግዚአብሔር ኦሪጂናሊ እግዚአብሔር ለሰው ልጅ የሰውን ልጅ ሲፈጥረው ሞልድ ሲሰራው ወይም ሲሰራው የፈጠረበትን እናይ ሐዋርያት ሥራ ምዕራፍ 2 ስናይ ወንጌል በመስበክ ኔትወርክ ጥሩ አይደለም ወንድማችን፣ ይሰብኩ ነበር። ዓላማ ምንድን ነው? ኔትወርክ ጥሩ አይደለም ወንድማችን፣ ኔትወርክን አስተካክለው። ኔትወርክ ጥሩ አይደለም፣ ይቆራርጣል። ሰው መስማት አለበት፣ ስለሚቀዳም ሰዎች መስማት አለባቸው። ተቆራረጠ ነው። አሁን አስተካክየዋለሁ እና የእግዚአብሔር ዓላማ ሰውን በፈጠረበት ከእርሱ ጋር በክብር ሙሉና ደስተኛ አስደናቂ በሆነ ህብረት ከእርሱ ጋር እንዲኖር ነው እግዚአብሔር ሰውን የፈጠረው እና ቤተክርስቲያንን በክርስቶስ ኢየሱስ ሲዋጃት ወይም ደግሞ እንደ አዲስ ሲፈጥራት በአዲሱ ኪዳን የሰጣቸው ተልእኮ አለ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። ስለዚህ ደቀ መዝሙር የማድረግ ተልእኮ ነው የተሰጣት። ያላት ዓላማ ኔሽንን ደቀ መዝሙር የማድረግ ነው። ደቀ መዝሙር እንዴት ነው የምታደርገው? እያስተማረች። ምንድን ነው የምታስተምረው? ያዘዝኳቸውን ምን እንዲያደርጉ? እንዲፈጽሙ። ተልእኮ ደቀ መዝሙር ማድረግ ነው። ግን ኤርሚዬ ደቀ መዝሙር ውስጥ የመጀመሪያው ወንጌል መስበክ አለ፣ ማለት ማስተዋወቅ አለ፣ ስለ ክርስቶስ መመስከር አለ። ጌታ ኢየሱስ ክርስቶስ ማን ነው? ስላንተ ኃጢአት የከፈለልህን ከኃጢአት ነፃ ሊያወጣ ዋጋ የከፈለልህን ማወቅ አለብህ የሚሉ ዝርዝር ትምህርቶች አሉ። ከዛ በኋላ ደግሞ ወደ ብስለት ደረጃ መድረስ አለ፣ ማገልገል የሚባል አለ። ደቀ መዝሙርም ሆኖ ደግሞ ሌላውን እንዲያመጣ ምስክር የሚሆንበትን ሂደቶች አሉ። ዲቴል ናቸው። ግን በአጭሩ ሐዋርያት ያደረጉትም ይሄን ነው። ቤተክርስቲያን የመጀመሪያው ስትመሰረት ወንጌል ይሰብካሉ። ከዛ በሐዋርያት እግር ስር ቁጭ ብለው ይማራሉ፣ ቲቺንግ ማስተማር። ከዛ ደግሞ ህብረት ያደርጋሉ፣ ወደ ብስለት ወደ መሪነት ደረጃ ያመጧቸዋል። እነሱም ደግሞ ወጥተው ይመሰክራሉ። ሰዎችን ሁሉ ወደዚህ ወደ ክርስቶስ ህብረት ወይም ደግሞ ከእግዚአብሔር ጋር ያ አስደናቂ የሆነውን የከበረውን ህይወት መመለስ ነው ተልእኮዋ። ለዚህም ሁለት ምስክር ብቻ ላንሳ። የመጀመሪያው ኤፌሶን ምዕራፍ 4 ቁጥር 11 ጀምሮ ስናነሳ ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ አስተማሪዎችን እና እረኞችን አደረገ ብሎ ሲናገር ለእነዚህ ለቤተ ክርስቲያን የተሰጡ ስጦታዎች ምን እንዲያደርጉ ነው ስትል እኛ ሁላችን የእግዚአብሔር ልጅ ኢየሱስ ክርስቶስን በማወቅና በማመንና በማወቅ ይላል። የመጀመሪያው ማመንና ማወቅ ይላል። ሁለተኛ ወደ እግዚአብሔር ፍጹም ሙላት እንድንደርስ፣ ሶስተኛ ቅዱሳንን
ለአገልግሎት ለማዘጋጀት ይላልና እዚህ ሰዎች ክርስቶስን እንዲያውቁ ወደ እግዚአብሔር ሙላት እንዲደርሱ ወደ እግዚአብሔር ሙላት የደረሱ ደግሞ ወደ አገልግሎት ቅዱሳን ለአገልግሎት ወደ ማዘጋጀት ይላል። ስለዚህ ቤተክርስቲያን ክርስቶስን ማስተዋወቅ ወደ ብስለት ደረጃ ማምጣት የበሰሉትን ደግሞ በማሰማራት ሌሎችን እንዲያመጡ መርዳት ነው። የመጨረሻው ጥቅሴ አንደኛ ዮሐንስ ምዕራፍ 1 ላይ እንግዲህ ሕይወት ተገለጠ አይተንማልና ያየነውን የሰማነውን በእጆቻችን የዳሰስነውን ቀርበን የተመለከትነውን እንመሰክርላችኋል። ፎርዋት ሲባል ከእኛ ጋር እናንተም ከእኛ ጋር ህብረት እንዲኖራችሁ ህብረታችን ይልና ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው በመንፈስ ቅዱስ የሆነ ወደዚህ ወደ ሥላሴ ህብረት ወደ አብ ወደ ወልድ ወደ መንፈስ ቅዱስ ህብረት ወደ መጀመሪያው ኦሪጂናሊ ወደ ነበረው ክብር ማምጣት ነው። በቃ የመጀመሪያው ትልቁ ተልእኮ። በዛ ውስጥ ግን ማብሰል አለ ወይም ደግሞ ደቀ መዝሙር ማድረግ፣ ደቀ መዝሙር የሆኑትን ደግሞ ሌሎችን ደግሞ እንዲያመጡ የአገልጋይነት ብቃት ወይም ደግሞ ዕውቀት እንዲኖራቸው ማድረግ ነው። ሰዓቴን ለመጠቀም በጣም አመሰግናለሁ። እሺ ቴንኪው ወንድማችን ጸጋ ይብዛልህ። ኦኬ ለጌታ ክብር ይሁን። የቤተ ክርስቲያን ተቋም ምንድን ነው ብሎ የሚለው የእግዚአብሔር የዘላለም ሐሳቡ እዚህ ምድር ላይ በስሙ የተጠሩትን ሕዝብ እግዚአብሔር ሲጠራ እንድንሰራው የሰጠን ስራ አለ። ያንን ስራ ሰጥቶን ነው እንግዲህ ታላቁን ተልእኮ እንድንፈጽም እንድንሰራ ጸጋን ሁሉ ሰጥቶ በመንግስቱ ውስጥ አገልጋዮች ሰራተኞች ሲያደርገን ስለማን ልንናገር ስለማን ልናስተዋውቅ ማንን አጉልተን እንድናሳይ ነው የተጠራ ነው። አንዳንድ ጉዳዮች ላይ በጣም የተዘበራረቀ ነገር ስላለ በትውልዱ ዘንድ ያለውን ነገር ማጥራት አለብን፣ በእውነተኛ እውቀት ማለት ነው። ምክንያቱም ብዙ ሰው ዘንድሮ የክርስቶስ አይደለም ብለን እንድንሉ ጭምር ሊያደርግ የሚችል ነገር እያየን ነው፣ እየሰማን ነው። እቺ ሴትዮ የክርስቶስ ናት ከምትናገረው ከምታደርገው ከተልእኮ አኳያ ስናያት፣ ይህ ሰውዬ ግን የክርስቶስ ነው ከሚያደርገው ከአድራጎቱ ከሚሰራው ከሚያስበው ተነስተን ስንገምት ማለት ነው እንጂ የክርስቶስ የሆኑትን ያልሆኑትን ጌታ የእርሱ የሆኑትን ያውቃል ይላል በጢሞቴዎስ መልእክት ላይ ማለት ነው። እኛም የምናውቅበት አለ። አንደኛ ከተልእኮ አኳያ ጌታ የሰጠው ተልእኮ የሚፈጽም በወጥነት ያዳነውን ኢየሱስን ያድነኛል ብሎ ሞቱና ትንሣኤውን ብሎም ማዳኝነቱን ጌትነቱን ለሕዝብና ለአሕዛብ የሚሰብክ እንደዛ ደግሞ በእውነተኛ በክርስቶስ ቤተክርስቲያን ውስጥ በተሰጠው ዘመን በተሰጠው ጸጋ የሚተጋ ማለት ነው። ኦኬ ስለዚህ ሌሎቻችሁም እንድትሉ እድል ሰጣለሁ። ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። ዋነኛ ቤተክርስቲያን ተልእኮ ምንድነው ብሎ የሚል ነው። ክብር ብሎ የሚል ስም የተጠራ ወንድም ወይ እህት፣ ሶሪ ከይቅርታ ጋር ክብር ለኢየሱስ። ማይክ ካልከፈታችሁ ትወርዳላችሁ። እሺ ስለዚህ ወርዳል ማለት ነው። ደግመህ እንዳትልክ። ቴንኪው ጌትነትም ቴንኪው። ሌሎች ሰዎች ካላችሁ መምጣት ትችላለች። ተባረኩ። እሺ ሃኒ ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን፣ ሁሉም ሰላም። ደህና ነኝ። ከየት ቤተ እምነት ነው ወንድማችን? እኔ ከመሲያኒክ ጁስ ቤተ እምነት ነው። እሺ እንኳን ደህና መጣ ወንድማችን። ያው ወንድማችንና መሲያኒክ ጁስ በጌታ ወንድሞቻችን ናቸው። ትክክለኛ አይደል? ያው እውነት ነው። ኢየሱስ ክርስቶስ በዘሩ ይሁዲ ነበር ይላል።
ልክ ነው። መጽሐፍ ቅዱስ ራሱ ልክ ነው። እሺ የቤተክርስቲያን ተልእኮ ዋነኛ ተልእኮ ምንድነው? እንደኔ ሐሳብ ከሆነ የቤተ ራሱ ነው የወረደው እና አላስወረድኩትም። እሺ ምን ነክቶት እንደሆነ አላውቅም። ኦኬ ዲያቆንዬ አንተ ስላለ ቆይ ወደ አንተ እመጣለሁ። ቆይ ወደ አንተ እመጣለሁ። እዚህ የምናያቸው ወንድሞች ስለሆናችሁ። እሺ ኤምቢ ወንድ ወይ ሴት? ከይቅርታ ጋር ሴት ነኝ። እሺ እንዴት ነሽ? እሺ እግዚአብሔር ይመስገን ደህና። አሜን። ከሙሉ ወንጌል ነው ቤተ እምነቴ፣ እዛ ደህንነት የተማርኩት እዛ። እሺ ተባረክ። የቤተ ክርስቲያን ተልእኮዋ ምንድን ነው? በዛች ቤተክርስቲያን ውስጥ ደግሞ በሙሉ ወንጌል ቤተክርስቲያን ስርዓት ጌታን የምታመልክ የት ነሽ? በአካል ውስጥ በክርስቶስ አካል ውስጥ ብልት ነሽ። በዚህ ተልእኮ ውስጥ የአንቺ ተሳትፎ ምን ይመስላል? እንግዲህ ፐርሰናል ምላደርገው ነው ሁላችንንም ማለት ነው። በቤተክርስቲያን ተልእኮ ካላት በዚህ ተልእኮዋ ውስጥ ተልእኮ የሰጣት ጌታ ስለሆነ እንግዲህ እኛ በጌታ የምናምን ሰዎች ቤተክርስቲያን የጌታ እንደሆነች ነው የምናምነው። በዛች በአካሉ ባለች ቤተክርስቲያን ውስጥ ካሉ ቅዱሳን ጋር አብረን ጌታን የምናመልክ ነን። ተልእኮ ውስጥ እኛ ተሳትፎነታችን ምንድነው ብሎ የሚል ፐርሰናልም ልጠይቅ እችላለሁ። የግድ ፖሊስና ጥያቄ እኔ ጠያቂ እናንተ ተጠያቂ ልትሆኑ አይደለም። እኔም ራሴን እየጠየቅኩ እናንተ ከፈለጋችሁ እንጠይቃለን፣ እርስ በርስ እንጠይቃለን። የቤተክርስቲያን ዋነኛዋ ተልእኮ ምንድን ነው? ጋይድ እህታችን። እሺ እግዚአብሔር ይመስገን። የቤተ ክርስቲያን እንግዲህ ዋና ተልእኮዋ እዚህ ኢየሱስ ለ11 ሐዋርያት መገለጡ ይላል። የማነበው ክፍል የማርቆስ ወንጌል ምዕራፍ 16 ከ14 ጀምሬ ነው። ለሐዋርያት መገለጡ ይልና ማቴዎስ 28 16 ቁጥር 20 ላይ አለ። ከ16 እስከ 20 ሉቃስ 24 ከ36 እስከ 49 ያለ ይሄ መልእክት ማለት ነው። ዮሐንስ 20 ከ19 እስከ 23 የሐዋርያት ሥራ 1 ከ6 እስከ 8 ይሄ መልእክት አለ ማለት ነው። ከቁጥር 14 ጀምሬ ላንብብ። ኋላም በማዕድ በክርስቶስ ኢየሱስ ስም አነባለሁ። ኋላም በማዕድ ተቀምጠው ሳሉ ለ11 ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም። እጃቸውንም በድዌዎች ላይ ይጭናሉ፣ እነርሱም ይፈወሳሉ። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሰራ ነበር። በሚከተሉትም ምልክቶች ቃሉን ያጸና ነበር። በሚከተሉትም ምልክቶች ቃሉን ያጸና ነበር ይላልና እዚህ ክፍል ላይ እንደሚናገረው የቤተ ክርስቲያን ዋነኛ ተልእኮ ወንጌልን ወይም ክርስቶስ ኢየሱስን አዳኝነቱን ለፍጥረት ሁሉ መስበክ ነው፣ መናገር ነው። ከዛም ደግሞ በክርስቶስ ኢየሱስ የእግዚአብሔር ዓላማ ዓለምን ሁሉ ፍጥረትን ሁሉ በክርስቶስ ኢየሱስ መጠቅለል ነው የእግዚአብሔር ግቡ ማለት ነው። ለዛ ስራ ደግሞ ያመኑ ሰዎች ክርስቶስን የተቀበሉ በክርስቶስ ኢየሱስ ሞትና ትንሣኤ ሮሜ 3 ከቁጥር 21 ጀምሮ እንደሚናገር በክርስቶስ ኢየሱስ በደሙ በሆነ ቤዛነት የዳኑ ሰዎች
ወንጌልን ይዘው ለፍጥረት ሁሉ ሊሰብኩ የተቀበሏቸውን ደግሞ እያስተማሩ በቤቱ እያጸኑ ይሄን ተልኮ ደግሞ እንዲያስቀጥሉ መመሪያ እየሰጡ እያጠመቁ እያጸኑ በትምህርት እያጎለበቷቸው ወንጌል ቀጣይ እንዲሆን ወንጌል እዚህ ጋር ላለ ትውልድ ብቻ ቆሞ የሚቀር ሳይሆን በትውልድ መካከል በነገስታት መካከል በዘመናት መካከል አልፎ የሚሄድ ስለሆነ ወንጌል ጌታ እስከሚመጣ ድረስ ሞቱንና ትንሣኤውን ምጽአቱን አዳኝነቱን ለሰው ልጆች ፍቅር መስቀል ላይ ነፍሱን አሳልፎ መስጠቱን መዳን በሌላ በማንም እንደሌለ ፍጥረት ሁሉ ያውቅ ዘንድ ማለት ነው። ይሄ ተልኮ ነው የተሰጣት ቤተክርስቲያን። ከዚህ ተልኮ ውጭ የምታደርገው ነገር ሁሉ ያቀነጭራታል። ቀንጭራ ነው የምትቀረው። እና አሁን ይሄ ተልኮ በአግባቡ ግን በዚሁ አጋጣሚ እየሄደ እንዳልሆነው እየሄደ አይደል። እኔ በወንጌል ስርጭት ላይ አገለግላለሁ። ደህንነት ተምሬ ባደኩበት አጥቢያ ውስጥ የመጀመሪያ ስራዬ አገልግሎቴ ይሄ ነበር። አሁን ግን ይሄ አገልግሎት እንደሚገባ እየሄደ አይደለም። እንደው ዛሬ በጣም ደስ ብሎኛል እዚህ ሚዲያ ላይ በመገኘት። እግዚአብሔር የተባረከ ይሁን። ይሄን ነገር በትክክል አድሬስ ማድረግ የምፈልግበት ቦታ ስለሆነ ማለት ነው። እና ወንጌል እንደሚገባ እኔ እንኳን 18 ዓመት ይሆነኛል ጌታ ኢየሱስ ካገኘኝ ማለት ነው። ከዛ አሁን ያለሁበት ላይ በጣም የወረደ ነገር ነው ያለው። ወንጌል እየተሰራ አይደለም። እኔ ምንም የሚለኝ ሰው ቢኖር እቀበላለሁ። ምክንያቱም ያየሁትን ነገር ስለምናገር። ሌላ ነገር ውስጥ ተይዛለች ቤተክርስቲያን ማለት ነው። እኛም ደግሞ ክፈሉን አላልንም፣ ውሃ ግዙልን አላልንም። እኔ በበኩሌ ውሃም አልፈልግም፣ ሳንቲምም አልፈልግም፣ ምንም አልፈልግም። ግን መጀመሪያ በለመድኩበት በዚህ አገልግሎት ውስጥ ተሰማርቼ ማገልገል እፈልጋለሁ። ግን ይሄ ነገር እንደሚገባ ካለመሄዱ የተነሳ ጊዜያችን በሌላ ነገር በቤት ውስጥ ቁጭ ብለን እያሳለፍኩ ነው ያለሁት እኔ ራሴ። እና በዚሁ አጋጣሚ የቤተ ክርስቲያን አገልጋዮች፣ መሪዎች፣ ወንጌላውያን ይሄንን የማይሰሩ ከሆነ በእውነት እኔ ጊዜያቸው እዛ ጋር ባይጨርሱ እንደው አንድ መላ የሆነ ነገር ቢመጣ ደስ ይለኛል። ምንድነው የምንሰራው? ወንጌልን ካልሰራ ኢየሱስ ክርስቶስን ካልገለጥን ለክብራችን በር ዘግቶ እያጨበጨቡ በር ዘግተው እሁድ መባቸውን እየሰበሰቡ እሱን እየበሉ ነው የተቀመጡት። አሁን ማንም ሰው እኔን መጥቶ ማናገር ይችላል። እዚህ ንግግር ላይ ሰው ሰብስበው ከየሰው ኪስ ማራገፍ ነው የለመዱት። ወንጌል እየተሰራ አይደለም። ስለዚህ እዚህ ላይ አስረግጠህ ኤርሚ እግዚአብሔር ይረዳሃል። አስረግጠህ በደንብ አድርገህ በቤቱ እስከዛሬ የምሰራውን ስራ እኔ እከታተላለሁ። ውስጥ ባልገባም አውቃለሁ። አሁን ግን ዋናው ከቤቱ ነው። ቤቱ በደንብ ለክርስቶስ የተሰጠ ማንነት ካለው ሌላውን ለመውረስ ቀላል የእግዚአብሔር ስራ ነው። ሌላውን መውረስ ማለት ነው። እዚህ ጋም እንዳነበብኩት ማለት ነው ኢየሱስ ክርስቶስ ምንድነው አብሯቸው ሆኖ ይሰራ ነበር። ጌታ አብሯቸው ሆኖ ይሰራ ነበር። ብቻቸውን አይደለም ይሰሩ የነበረ። ኢየሱስ ክርስቶስ ለሚሰራው ስራ እኛ ለምን ምልክት ሆነን አንወጣ? እና በጣም ይቅርታ አድርግልኝ። እንደው በጣም ደስ ብሎኝ ነው። እኔ ከዚህ በኋላ ብታወርደኝም ችግር የለብኝም። ኤርሚ አመሰግናለሁ። ጌታ ይባርክ። በዚህ አጋጣሚ ቴንኪው እህቴ፣ ተባረኪ፣ ጸጋ ይብዛልሽ። እዚሁ መሆን ትቻለሽ። እኛው አማኞች ነን። ዛሬ የምናወራው ዛሬ ብቻ አይደለም ኔክስትም የምናወራው ማለት ነው። በጣም ብዙ ጥያቄዎችን እዚህ ያለን ሰዎች እርስ በርስ መጠያየቅ አለብን። ኦኬ፣ አንደኛ ቤተክርስቲያን ተልኳ ምንድነው ብለናል። ቤተክርስቲያን የማናት ብሎ በሚል አናንዛዛውም፣ ወደኋላ እናንዛዛውም። በእርግጥ እሱ ላይ መነጋገርም ካለብን እነጋገራለን። አንዳንዴ ቤተክርስቲያን የተባለችዋ የጌታ ሆና አትታይም።
የሰው ሆና ትታያለች። የሰው ጠረን ይሸትባታል። ሰዎች የሰለጠኑባት፣ ሰዎች የነገሱባት፣ ሰዎች የራሳቸውን ሌጋሲ እየሰሩባት ያለች መሆኗ ይታያል። በአንዳንድ ቦታዎች ላይ ማለት በደም የተገዛ ህዝብ አንተ የኛ ነህ፣ በቃ ለእኔ የተሰጠኸው እኔን ብቻ ደግፍ፣ የኔን ቀኝ በግራና በቀኝ ግራና ቀኝን ደግፍ፣ አንተ እንደ ሆርና አንተ እንደ አሮን ነህ ብለው እንደ ሆርና እንደ አሮን አድርገው እጃቸውን ብቻ ሳይሆን እግራቸውን የሚደግፉ እግራቸውን ብቻ ሳይሆን የቅንድባችን ሽፋሽፍት እንዳይወድቁ ጭምር እንደዚህ ወደ ላይ አንሳለን፣ የሚስቴን አንተ ደግፍ፣ የኔን አንተ ደግፍልኝ አይነት ነገር የሚመስል አይነት ሲያደርጉ ግለሰቦች ይታያሉ። ኦኬ የቤተክርስቲያን ተልኳ ምንድነው? እህቴም እንደተናገረች ቅድም የነበሩትም ወገኖች እንደተናገሩት ተናግረዋል። ኦኬ በዚህ በቤተክርስቲያን ተልኮ ውስጥ እንግዲህ ተልኳ ከታወቀ በተልኳ ውስጥ የኛ ድርሻ ያንተ ድርሻ ምንድነው ብሎ የሚለውን ከመጠየቅ በፊት እህታችን ነግራናለች። በክርስቶስ ቤተክርስቲያን ውስጥ በምስክርነት አገልግሎት በወንጌል ስርጭት ታገለግላለች ማለት ነው። ኦኬ ያንተ ያንቺ የኔ ምንድነው ተልኳችን? ቤተክርስቲያን ተብለን ስንባል በክርስቶስ ኢየሱስ አምነው የዳኑ የሕያዋን ስብስብ ስለሆነ አንደኛ እንደ ተቋም ስራችን ምንድነው? ተልኳችን ምንድነው? ቤተክርስቲያን የክርስቶስ ከሆነች ክርስቶስ ለቤተክርስቲያን ምን አይነት ተልኮ ነው ሰጥቶ የሄደው? ወተን ስለማን ነው የምንናገረው? እንናገር ከሆነ ማለት ነው የምንናገር ከሆነ ወተን ስለማን ነው የምንናገረው? ትልቁ በርደናችን ትልቁ ሸክማችን ውስጣችን በእውነት እግዚአብሔር አስቀምጦት ከሆነ ማለት ያልተቀመጠበት ሰው አይናገርም። ሰው ያየውን ያህል ነው የሚጮኸው። ሰው ያየውን ያህል ነው የሚያነባው። ሰው ያየውን ያህል ነው የሚታጋው። ሰው ያየውን ያህል ነው የሚሰጠው። ሰው ያየውን ያህል ነው የሚሞተው። ይሞታል፣ ለዛ ነገር ይሞታል ማለት ይሞታል ማለት በስጋት ተቀጥቅጦ ተገሎ ሁሉ ሊሞት ይችላል። አባቶቻችን እንደዛ ነው ያደረጉት። ሐዋርያቱ እንደዛ ነው ያደረጉት። በምድራችንም ላይ ያሉ ምንጠራቸው 1 2 3 4 ብለን ምንጠራቸው ምስክሮች እንደዛ አሉ። ኦኬ የቤተክርስቲያን ተልኳ ምንድነው? እሺ ተልኳን አብራርተዋል። በተልኮ ውስጥ ደግሞ የኛስ ድርሻ ምንድነው ብሎ የሚለውን ነገር እናያለን። አብራችሁ አያይዛችሁ ንገሩኝ። ያንቺ ድርሻ ምንድነው? የኔ ድርሻ ምንድነው? ድርሻችንስ በአግባብ እየተወጣን ነው ወይ? እና አጠቃላይ የወንጌል አማኞች እዚህ ሶሻል ሚዲያ ላይ ምን ልናደርግስ ጭምር ነው የመጣ ነው? ወተን ስለማን ነው የምንናገረው? ወተን ስለማን ነው የምናሳየው? ወተን የማን ወገን መሆናችንን ነው የምናመለክተው? ወተን በጣም በቃ በእውነት ስራችን እስኪገታተር ድረስ አጽንኦ ሰተን የምንናገረው ማሲነካብን ነው? ኢየሱስ ወይስ ወንጌል ወይስ ሰንበዲ? የሆነ ሰውዬ ሲነካ ሉተር የሚባል ሰው ሲነካ፣ ካልቪን የሚባል ሰው ሲነካ፣ እንትና የሚባል ሰው ሲነካ፣ ዮሐንስ አፈወርቅ የሚባል ሰው ሲነካ፣ የሆነ እንትና የሚባል ሰው ሲነካ እንደዛ ነው የተማራችሁት? እንደዛ ነው የተማርነው? ይህንን በደንብ አጽንኦ ሰተን መነጋገር አለብን። ቴንኪው። ምክንያቱም ትውልዱ ዓላማውን የሳተ ትውልድም እያየው ስለሆነ ማለት ነው። በእውነት የተጠራለትን የተፈጠርንበትን ዋነኛውን ተልኮ ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ብዬ ስራዬን ልጨርስ ብለን እንላለን። እሑድ ስንሄድ የማናፍር ትውልድ። እንደዛ ማለታችን እኮ ተሳስተናል እያልን አይደለም። እንደዛ ብሎ የዘመረው የምናከብረው ታላቅ ወንድማችን አባታችን ብለን ብንጠራው የማናፍርበት ተስፋዬ ጋቢሶ የዘመረው ምን ነበረ ስራው? እሱ ስራውን እየተወጣ ነው ወይ? እኛስ ስራችን እየተወጣን ነው ወይ? ወንድሞች እናቶች፣ የእውነት ነው የምንነጋገረው። ጉባኤ ከመዘመር ያለፈ እሺ ቶሎ ብዬ ስራዬን ልጨርስ። የትኛውን ስራ ነው የምንጨርሰው? ስራ አለን እያልን ነው ማለት ነው። የትኛውን ስራ? ይሄ በድርጅት ተቀጥረን የምንሰራበት ለዚህ ዓለም ኑሮ የምንሰራበትን ስራ ነው። ክቡር ነው። እሱን ስሩና ብሉ ብሎናል ጌታ ማለት ነው። ኦኬ የትኛውን ስራ ነው የምንጨርሰው? ከፓስተር ተስፋዬ ጋቢሶ ጋር አብረን የምንዘምረው መዝሙር ማለት ነው። የእውነት የትኛውን ስራ ነው የምንጨርሰው? ወይስ በትክክል ስራ ከእግዚአብሔር ዘንድ እንደተቀበልን አምነን ያንን ስራ በአግባቡ እያሳለጥናለን ወይስ የለንም ብሎ የሚለው ይህን ሁሉ አብራችሁ አያይዛችሁ እንድትነግሩኝ እወዳለሁ። ቴንኪው። ኤፊ ወደ አንተ ልምጣ። አይ ቲንክ ስራ ላይ ካልሆንክ ዋሬርስ አይ ቲንክ ገብተህ ነበር። የስራ ላይ ነኝ ግን በጣም ደስ ብሎ ያ ቴንኪው። ሳላውቀው ነው ሳላውቅ እንትን ስራ ስለሆነ ባሱ ወይም ተጠቃ እንትን ይላል ቼክ ስለ እሺ የገቡ ሰዎች ይወርዳሉ። አይዶ እያስወረዳችኋቸው ነው ወገኖች ወይስ ለምን ነው የሚገቡ ሰዎችን አታስወርዷቸው? ማለት አውቃችሁ ከሆነ የምትወርዱ ችግር የለውም፣ ግን
ሰዎች ከሆነ የምታስወርዱት ግን እንዳታስወርዷቸው ለማለት ነው። ቴንክ ዩ። እሺ ኤፍዬ ስለከፈትከው ደስ ብሎኛል። እምዬ ጌታ ኢየሱስ አብዝቶ ይባርክ። እውነት ነው አንተ እንዳልከው ብዙ መውራት አልችልም ስራ ላይ ስለሆንኩ አሁን ሰው የለኝም ሰው አልጫንኩምና ወንጌል በጣም አሁን የታችን ቅድም እንደተናገረች ሰማ ነበር የሰውን የጫንኩ የወንጌል ተልእኮኔም ወንጌል ምንድነው ስሙ ምስክርነት ውስጥ ነበርኩ። ይሄ ወንጌል ወጥተን እንመሰክር ነበርና በጣም እንደ እብድ ነው የምመሰክረውና ከአንድ ጓደኛ ያለ ቤቴል መካኒሱስ ውስጥ ነበርኩና እዛ ወንጌል ስርጭት እንወጣ ነበር እና ያ ናፈቀኝና አሁን ዘመኑ ያለቀ ያለ እውነት ወንጌል መመስከር እንዳለብን ስራችን እሱ ስለሆነ ስራዬን ይሄ ነፍሴ ወደ አምላኳ አምሎ እሱን እንድንመሰክር ይገባናልና ለምንድን ነው ሚዲያ ላይ የምንወጣው? እኔ አሁን ሚዲያ ላይ የምንወጣው ለምንድን ነው? ያው ወንጌል ሰዎች እንዲድኑ ነው። አሁን ይሄ ትልቁ ነገር ነውና እርምዬ ቀጥልበት። አሁን በጣም ሰዎች ያልተረዱት ይሄ ቀላል አገልግሎት አይደለም ያስከው ጌታ ደግሞ ካንተ ጋራ ነው። ጌታ በጣም ካንተ ጋራ ነው። እርግጠኛ ሆኜ ነው የምነግርህና ወንጌሉ እንዳይስፋፋ ሰዎችም ወደ ጌታ እንዳይመጡ እንትን ለማለት ነውና እግዚአብሔር ግን ካንተ ጋራ ነው። ወንጌል ያሸንፋል እና እንቀጥላለን። ከመቀጠል ውጪ ሌላ የለምና ወንድሜ እግዚአብሔር ካንተ ጋራ ነው። እግዚአብሔር ካንተ ጋራ ነው እና አብረን እንሰራለን። ታብታና ያ ይሄ ነው ወንድሜ ተባረክልኝ። ቀጥሉበት እና ስራ ላይ ስለሆንኩ ነው። ቴንክ ዩ። ስራ ላይ እንደሆን ካቃለው ከቻልክ ነው። ኦኬ ለእግዚአብሔር ክብር ይሁን፣ ጸጋ ይብዛላችሁ፣ ተባረኩ። በልዬ የቤተክርስቲያን ተልኳ ምንድነው ብሎ የሚል ነው እሱ። ተልኳን ነው የምትነግሩን። በተልኮ ውስጥ የኛ ድርሻ ምንድነው? ድርሻችን እየተወጣን ነው ወይ? ቤተክርስቲያን ተልኮ ካላት እኛ በክርስቶስ ቤተክርስቲያን ውስጥ ያለን ሰዎች ከሆንን ከተልኮ እኛ ተሳታፊ ነን ወይ? ከሆንስ ምን እያደረግን ተልኳችንን እየተወጣን ነው ወይ? ደግሞ ቅድም እንዳልኩት ዘማሪ ተስፋዬ እንደዘመረው ስራዬን ልጨርስ ብለን የምንለው ምንድነው? እየጨረስን ያለውን ስራ ምንድነው? የጀመርነው ስራ ማን ያስጀመረን? ስራውን ማን ያስጀመረን? ለመፈጸምስ ምን እያደረግን ነው ብሎ የሚለውን የእውነት ንገሩን። ጌታ እግዚአብሔር እየሰማን ስለሆነ ማለት ነው። ቴንክ ዩ በሌ ወድሜ በሌ አለህ እሰማለሁ በሌ የለም። እሺ አሜሪካኖች የሉም ጎን ለጎን አለሁኝ ኤርሚ አለሁኝ። የሆነ መኪና እያቆምኩ ነበርና ነው። አሁን ጌታ አምላክ ይባርክህ። እንደዚህ አይነት ውይይት ያለፍንበትን ያለንበትን እና ወደፊት መሆን የሚገባንን ሁሉ የምናይበት ነው። ያው እንግዲህ ቴም የተናገረችው ወንድሜም ሌሎችም እንደተናገሩት ያው እንግዲህ የምስራች ለመናገር ክርስቶስን ያየን የቀመስን ሰዎች በምድር ላይ ያለንበት ዋና ተልኳችን ታላቁ ተልኮ በመባል የሚታወቀው ወንጌልን ለፍጥረት ሁሉ መስበክ ነው። እኔም በብዙ ትልልቅ አገልጋዮች አገልግሎት ያለፍኩ ነኝ። መለስ ወጉን ካወካቸው እነ ጃን ፕሪንስ የሚባሉ ጅቡቲ ውስጥ ነው እኔ ጌታን ያገኘሁት። አንድ 41 ዓመት አካባቢ ሆኖኛል። በጣም መንገደኛውን አቁሜ ነበር መሰክረው። እንደገናም ኢቭን በአመት አንድ ጊዜ የኦርቶዶክስ ቸርች ስላልነበረ በካቶሊክ ቸርች ውስጥ በአመት አንድ ጊዜ ገብርኤል የሚመለክ ጊዜ ገብርኤል ተብሎ የሚከበር ነገር እድል ሰጥተዋቸው ካቶሊኮች እዛ ሁሉ ቆሜ ከአንድ ወንድሜ ጋራ ለማገልገል ሞክሬያለሁኝ። ያው እንግዲህ አንዳንድ ጥቃቅን ስህተት ተሳስተን አወቁንና የኛን አገልግሎት አንቀበልም አሉ እንጂ ለመመስከር ሞክሬያለሁ። እዚህ አሜሪካ ባለሁበትም ለብዙ ሰው መስክሬያለሁኝ። በስራዬ ቦታ ታክሲ ነው የምነዳው፣ የኤርፖርት ታክሲ። ለብዙዎች መስክሬ የዩኤስ ባንክ ሪጂናል ማናጀር ሳትቀር ጌታን ተቀብላለች። ብዙ ነጭ ጥቁር ዴስቲኒያቸው ላይ ሲደርሱ አብረን ወርደን ተንበርክከን ጌታን አዳኝ አድርገው ተቀብለዋል። ጤነኛ ቤተክርስቲያን ፈልገው ጆይን እንዲያደርጉም መክሬ ነው የምለየው።
ባለሁበት በምድር ቆይታዬም እኔን ያዳነኝን 40 ዓመት በላይ በጣም ኤክሳይትድ መሆንበት የማይገባኝን ሰማያዊ ክብር የዘላለም ሕይወት ያገኘሁበትን ኢየሱስ ክርስቶስን አዳኝነት ሰዎች ሁሉ አውቀው እንዲድኑ እመሰክራለሁ። በምድር ላይ ያለንበትም አገልግሎት ያ ነው። በትክክል እንግዲህ ከሌላ ርዕስ ውስጥ እንዳልገባ ዋናው መልእክታችን በፍቅር ክርስቶስን ለዓለም ማስተዋወቅ ነው። ብርሃን የሆነውን ጌታ በጨለማው ላይ እንዲበራ በብዙዎች ልብ ውስጥም ከብሮና ነግሶ የዘላለም ሕይወት እንደሚሰጣቸው ብርሃን እንዲያዩ መርዳት ነው ያለብን። እንደዛ ነው የምረዳው። ይሄንን ልበል ብዬ ነው። ይሄ የሚታለፍ ሳብጀክት ስላልሆነ ነው። እታቾኜ ታፕ እያደረግኩ አዳምጣለሁ። ጌታ ይባርክህ። በርቱ ወገኖች። ይሄ ነው ያለኝ። ቴንክ ዩ። ሚዩት ነህ ኤርሚ። እሺ፣ በጣም ይቅርታ። እሺ፣ ቴንክ ዩ ወንድሜ በልይ። እታች ማውረድ አይጠበቅብህም፣ ችግር የለውም። እዚህ ቦታ ስላለ መቀመጥ ትችላለህ። ጌታ ይባረክ። እንግዲህ አንዳንድ ሰዎች ጠይቃለሁ፣ በሌን ያልጠየቅኩት ኤፍሬምን ያልጠየቅኩት እህታችንንም ሳልጠይቃት የተናገረችው በእግዚአብሔር መንግስት ውስጥ እየተጋች አለች። እግዚአብሔር በሰጣት አገልግሎት እያገለገለች አለች ማለት ነው። እዚህ የምማቃችሁ ሰዎች እንደ ኤፍሬም፣ እንደነበለጠ፣ እንደነ እትየው ጸጊ ወይ ዲያቆን እዚህ ከላይ ያለ የማልጠይቃችሁ አብረን እዚህ እየተጋን ስላለ ማለት ነው። በውስጥም በአደባባይም ላይ በምናወራበት ሳለ ሁሉም ሰው የአብዛኛው ህዝብ ትልቁ የጌታ ተልኮ ገብቶታል ብዬ ባልልም፣ ግን ደግሞ የማይናቅ ህዝብ ደግሞ የእግዚአብሔር አጀንዳ ገብቶታል። እዚህ ሶሻል ሚዲያ ላይ የመጣንበት ምክንያት ከትውልድ ጋር ለመጣላት አይደለም፣ ከትውልድ ጋር ለመጋጨት አይደለም። እዚህ ሶሻል ሚዲያ ላይ የመጣንበት የትኛውን ቦታ ላይ ባስ ስቴሽን ውስጥ ብንሄድ፣ ሰዎች በተሰበሰቡበት ቦታ ላይ ብንሄድ እድሉን ተጠቅመን የማንን ተልኮ ለማስፈጸም ነው እዛ የተገኘነው። እንደ ብርሃን ልጆች ከተገኘን ማንን ነው የምናወራው? እኛ ጋር የምስራች አለ አይደል ወይ? ይሄ ምስራች ነጠፈ ወይ ማለት በቃ ብዙ እኮ ዘመን እኮ ተባለ። ኤርሚያስ 2000 ዓመት ሙሉ የምስራች እየተባለ በቃ ኖረ እኮ። እዚህ አንዳንዴ ደግሞ በዋልድባም ይዘፈናል አይነት እንደሚባለው እኛ ሌላ እዚህ ዘፈን ነገር መቼም የምንከፍተው ነገር የለንም። ያው ሁልጊዜ የጌታን በጎነትና ማዳውን ነው የምንናገረው። ምላሴ ጽድቅህም አንደበቴም ምስጋናህን ይናገራል እንዳለ የእግዚአብሔርን ጽድቅ የሆነውን ኢየሱስ ክርስቶስን ነው ለመስበክ የመጣውና የቤተክርስቲያን ተልኳ ምንድነው? እግረ መንገድም ደግሞ እኛስ በዚህ ተልኮ ውስጥ ተሳታፊ ከሆንን ተልኮውን በአግባብ እየተወጣን ነው ወይ ብሎ የሚለውን ሁሉ ጭምር ነው እያነሳን ያለ ነው። ወንድሜ ዴስቲኒ ተባረክ። በቅርብ ነው ያወቅኩት ወንድም እስራኤላውያኑ ቤት እንዴት የተባረከ መልካም መንፈስ ያለው ወንድም ነው ሲያወራ ሰምቼው። ኦኬ ቴንክ ዩ። በዚህ አጋጣሚ ያለህባትን ቤተክርስቲያን በተነግረኝ በጣም ደስ ይለኛል። ቴንክ ዩ። ከዛ ወደ ወንድሜ ፓስተር አለሙ እንሄዳለን። ከዛ ዋሬስ አለ፣ እህታችን አለች። ሌሎችም ገብታችሁ የምታወሩት ካለ ዲያቆንም ከላይ ስላለ እሰጠዋለሁ ለሱ። ተባረኩ። ዴስቲኒ ሰላም እርሚ፣ እንዴት ነህ? ሰላም ነህ? ቴንክ ዩ። እግዚአብሔር አብስቶ ይባርክ። በዛም በዚህ ቢመጣም እስከዛሬ አለና እግዚአብሔርም ስላንተ በጣም አመሰግናለሁ። ያው አንዴ ደስ የሚለኝ ነገር ምንድነው፣ ሌባ የሚሰርቀው ገንዘብ ያለ ሰው ብቻ ነው። ስለዚህ ያለ ምክንያት አይደለምና የሚሰራ ብዙ ስራ አለ፣ ትውልድ አለ፣ የሚገለጥ የሚበራ ጨለማ ውስጥ ያለው የሚገለጥ አለ፣ እውነት ውስጥ የሚመጣ ነገርም ስላለ እየሰራ ያለው እግዚአብሔር ስላንተ አመሰግናለሁ። ደግሞ አንተ የጀመረው እሱ ነው፣ ፍጻሜም ያደርሳል። እግዚአብሔርን በጣም አመሰግናለሁ። አዎ እኔ አሜሪካ ነው የሚኖረው፣ ናሽቪል ቴነሲ ጸጋዊት ወንጌላዊት ቤተክርስቲያን ውስጥ ነው እንትን የሚሳተፈው። ያው ቤተክርስቲያን ውስጥም አገለግላለሁ፣ ደህንነትን ማስተምራለሁ። ባይብል ስቴዲ መሪዎች ውስጥም አለው። ባይብል ስቴዲ ግሩፕ መሪዎች ውስጥም እንትን ባይብል ስቴዲ እንትን እናደርጋለን፣ ፓርቲሲፔት አደርጋለሁ። ቤተክርስቲያንን በጣም ወዳለሁ እና አሁን በተነሳው ሐሳብ በጣም መነጋገር ያለብን ነገር ይሄ ሐሳብ ውስጥ ከመግባቴ በፊት ምንድነው የመጀመሪያው በቃ እኔ አንድ 4 ነጥቦችን ሳነሳ
ኢየሱስ ክርስቶስ የመጀመሪያ ስብከቱ ነው አፉ ከብቶ ሲናገር መንግስት ሰማያት ቀርባለች ንስሐ ግቡ ሲል ያመጣት መንግስት አለች። ያ መንግስት ከእስራኤል መንግስት ሊትራሊ የነበረችው እሱ ደግሞ ያመጣው እኛ በእምነት የምንገባት መንግስት አለች፣ የሰማዩ መንግስት። ስለዚህ የዚች መንግስት የምንገባው በእምነት ነው። ይቺ መንግስት የልጁ መንግስት ትባላለች፣ የፍቅሩ መንግስት፣ የዘላለም መንግስት ነች እና የዛችው መንግስት ዜጋ ነው የምንሆነው። አሜን ብለን ኢየሱስ ክርስቶስ አዳኝ አድርገን ስንቀበል የዛ መንግስት ዜጋ እንሆናለን። ከዛ የዚች መንግስት ዜጋ የሆነ ትውልድ ግን እዛ መንግስት አይደለም በምድር ነው የሚኖረው። በምድር እስካለ ድረስ የዛ መንግስት አምባሳደር ነው፣ ሪፕሬዘንት አድርጎ የሚኖረው በዚች ምድር ነው። ጠላት በሚገዛበት ምድር ነው የሚኖረው። ሁለተኛ ነጥቤ አምባሳደሮች እንደሆንን ማወቅ አለብን። ካወቅን በኋላ እዚች አምባሳደር የሆነችው ያቺ ኤምባሲ አለች፣ ቤተክርስቲያን ትባላች። ሁሉም እዚች የዛ መንግስቱ ንጉስ አለ፣ ኢየሱስ ይባላል። ኮንስቲቲዩሽን አለ፣ መጽሐፍ ቅዱስ አለን። እነዚህ ዓለም ሁሉ ገዢ ነው እሱ። የዛ ግዛቱ አምባሳደሮች ሆነን በምድር ላይ እስካለን ድረስ ሚሽን አለን። ኦኬ የዚች ያለችው ነገር ምንድነው? ሚሽናችን ምንድነው? እንደ አምባሳደርነቱ የሱ ሐሳብ የሱን ፍቃድ በቃ ብቻ የምንሰራበት ነው። ሚሽን ሁለት ብዬ ነው ማስበው በእኔ አረዳድ። የዚች ያ ሲናገር ማለት አንዱ ወስዶ ይሄ አገልጋይ በቃ የተመረጠ ብቻ ሳይሆን እያንዳንዱ የአካሉ ብልት እስከሆነ ድረስ እያንዳንዱ በዚች ሚሽን ላይ ፓርቲሲፔት ያደርጋል። ሚሽኑ ሁለት ነው፣ ወደ ውጭና ወደ ውስጥ። ወይንም ወንጌል ለውጭ ላሉ ተሰብኮ ወደዚች መንግስት ሰው እንዲገባና የገባው ሰው አካሉ ላይ ያመው ህፃን ሆኖ የተወለደው ታንጾና ያመነውን አውቆ ባወቀበት እንዲያገለግል ከዛሳ እስከ መጨረሻው የልጁ የክርስቶስ ምጽአት ድረስ ሰዎቹን ለማዘጋጀት ነው። ስለዚህ ያ ፍቅር ውስጥ የገባው ያ መንግስት ውስጥ የገባው አላማው ሌላ ምንም የለም። ለምሳሌ አንድ ጥያቄ እርሜን አንድ ሰው ቢጠይቅ የሚመልሰው መልስ እኔ የሚመስለኝ እኔ ደስ ያለኝ በተረዳውት ይሄን አይደለም የኔ መንግስት እንደሚለው ኮንስቲቲዩሽን ብለው መጽሐፉን እየጠቀሰ እውነትን እየተናገረ ደግሞ እሱ ብቻ አይደለም በህይወት እስካለን ድረስ የልጁ መልክ እንዲኖር ነው። ስለዚህ ወንጌል ውስጥ ስንሄድ ኢየሱስ ክርስቶስ ይሄ ግሬት ሚሽን በሚለው ነገር ምንድነው ያለው? ወደ ዓለም ሂዱ ነው የተባለው። ሄደንሳ ወንጌል ሰብከን መዳን በኢየሱስ ክርስቶስ እንደሆነ ለዓለም መስበክ። ከዛስ ቤት የመጡትንሳ እኔ ያዘዝኳቸውን እንዲፈጽሙ በቃ እንዲፈጽሙ እንዲኖሩ እያስተማራቸው ደቀ መዝሙር እንድናደርግ ነው ያለው። ስለዚህ አሁን እኔ የሚጎለው ብዬ ማስበው ነገር ወንጌል ወደ ውስጥም ወደ ውጭም ሆኖ የዛ ነገር ግን በፍቅር ነው። ዓለም ላይ ያለውን ሁሉ መውደድ አለብን። ለምን? ዓለም ላይ የሸፈናቸው መጋረጃ አለ። ስለዚህ በሰይጣን ውስጥ ነው ያሉት፣ በእስራት ውስጥ ነው ያሉት። ስለዚህ እኛ ጋር ደግሞ የዓለም ብርሃን የሆነው ክርስቶስ አለ። እነዛ ሰዎች መሄድ ደግሞ ቤት የመጡት ደግሞ በጨለማ ውስጥ ያሉት እኮ ነው ጌታ በጻድቅ አድርጎ ነው የጠራው። ስለዚህ እነዚህ ሰዎች መስራት ነው። ይሄን ደግሞ ስንሰራ በፍቅር ማገልገል ያለብን ነገር አለ። ውጪ ሄደን ድንጋይ መኮርኮም አይደለም፣ አንዱ ነገሮች ሳይሆን የኢየሱስ አገልግሎት እናያለን እስከ መጨረሻው በፍቅር እንዳገለገለ። አሁን ዕውቀት በዝቷል ወገኖቼ፣ እኔ ማለት ዕውቀት በዝቷል። አንዳንድ ነገሮች እንደው ስናወራ የምንነጋገረው ቋንቋ እስከማይገባ ድረስ ነው ዕውቀት የሄደው። ጸጋ ስጦታ አለ፣ እውነት ግን ፍቅር አለ ነው ዋናው ነገር። በቃ አገልግሎቱ ፍቅር ነው። ሁሉ ነገር ጸጉ ፍቅር ሆኖ የዚች መንግስት አገልግሎቱ ፍቅር ነው። በፍቅር ስለተገዛን እና ሚሽኑ መስራት ያለብን ሁላችንም አለን። ወንጌል ውጪ ሰብከን ቤት ውስጥ ያለው ደቀ መዝሙር ማድረግ ነው። ደቀ መዝሙር አድርገን ደግሞ እነዚህ ሰዎች ወጥቶ አገልጋይ እንዲሆኑ ለምጽአት ማዘጋጀት ያለብን የኛ ድርሻ አለብን። በቃ ይሄን ሚሽኑ ደግሞ ካደረገ የኔ ድርሻ ምንድነው? ቤተክርስቲያን ውስጥ 10 ዓመት ቆይቼ ያው ነኝ ወይ የሚለው ነገር ራሳችን ማየት አለብን። በቃ መጀመሪያ እያንዳንዳችን ቤተክርስቲያን ውስጥ አክቲቭ ፓርቲሲፔት ከሆነ እኔ ኤርሚያስን የሚጠላበት በሌን የሚጠላበት ሌሎቹን የሚጠላበት ነገር የለም። እኔ ቢወርቅ የሚያነሳው ማን ነው? አካሉ የወደቀው የሚያነሳው ማን ነው? ኤርሚያስ እኔን ያነሳል። ቢሳሳት ይመልሰኛል። ስለዚህ ለማን አካሉ ለማን ጸጋ ስጦታ የተሰጠው እርስ በርስ ለመኮረኮም እንድንኮረኮም አይደለም፣ እንድንጣላ አይደለም። የተሰጠው ጸጋ እንኳን አካሉ ለማነጽ ይላል። በቃ እኔ ብዬ ማምነው ይሄ ሐሳቡን ተልኳችን አውቀን መንቀሳቀስ አለብን። who we are መጀመሪያ የክርስቶስ እኮ መንግስት ከዚህ አሁን ቅድም ያነሳሁት ነገር አለና የሰማዩ ዜጋ ነን። እውነትም ከባህል ከወግ ከቋንቋ ከነገድ ወጥተናል ወይ? የመጀመሪያው ነገር ከራሳችን አስተሳሰብ ወጥተናል ወይ? ሐሳባችን፣ ፍቃዳችን፣ ፍላጎታችን ለሱ የተገዛ ነው ወይ? እውነትም ቃሉ አውቀንና ተረድተን ለዛ መንግስት አላማ እየኖርን ነው ወይ?
የሚለው ከተልኮ ጋር ከመዳችን ራሳችን እንኳን የዛ መንግስት ብቁ መሆን እንዳለብን ሰማለው። ስለሰጠኝ በጣም ነው ማመሰግነው። ይሄን መጨረሻ ግን አንድ ነገር ተናግሬ ባልፍ ደስ ይለኛል። ኤርሚ ወደ ዓለም ሂዱ ሂዱ ብቻ ሳይሆን አንዳንዶቹ ቁጭ በሉ የተባሉትም አሉ። ምን ማለት ነው? ሂዱ ሲባሉ ኢየሱስ ክርስቶስ ጠርቶ አስተምሯቸው ኃይል ሰጥቶ ወንጌል እንዲሰብኩ ያርጉ አሉ። ደግሞ ቁጭ በሉ ያላቸው አሉ። ያዘዝኳቸው እንዲፈጽሙ ብሎ መማር ወገኖቼ ከአግሎት አንዱ ነው። በጣም ይሄን ማስታወስ ያለብን በቃ መማር ራሱ ከአግሎት አንዱ ነው። ቁጭ ብለን ደቀ መዝሙር መሆን በቃ ቶሎ ወተን ሚዲያ አክሰስ አለን ብለን ማይክ ከፍተን መናገር አይደለም። እና መማርም ከአግሎት ከሚሽናችን አንዱ ነው። እንዘጋጅ፣ ጌታ ሊመጣ በደጅ ነው። ጌታ ይባርክ። ስለሰጠኝ እድል አመሰግናለሁ። ኤርሚ ታንኪዩ ጸጋ ይብዛልህ። ተባረክ ወንድሜ ዴስቲኒ። ደግሞ በቤተክርስቲያንም የምታገለግል መሆንን ስትነግረኝ ደግሞ እንዴት ደስ አለኝ። እኔ በቤተክርስቲያን ውስጥ አገለግላለሁ ብለው የሚሉ ሰዎች እንዴት ደስ እንደሚሉኝ። በቤተክርስቲያን ውስጥ ባያገለግሉ እንኳን በቤተክርስቲያን ውስጥ በቀጥታ ተሳትፎ አድርገው ከቅዱሳን ጋር ህብረት የሚያደርጉ ሰዎች አይላቭ እወዳችኋለሁ። ከቤተክርስቲያን ውጭ ሆናችሁም እወዳችኋለሁ። ግን ወደ ቤተክርስቲያን አካልነት ተጨመሩ፣ ሂዱ፣ ግቡ፣ ባይብል ስተዲ አጥኑ። ወንድሜ ዴስቲኒ እንዳለው ተማሩ። እውነተኛ የደቀ መዝሙር ህይወት ተማሩ። ወንድሞቼና እህቶቼ ፕሊስ፣ በጌታ 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 እግዚአብሔር የሰጠን አገልጋዮች አሉ። በዘመናችን እንጠቀም። ኦኬ፣ በአግባብ የእውነተኛ ደቀ መዝሙር ህይወትነትን ከተማርን በአግባብ እውነተኛ የክርስትና ህይወትን ከኖርን በቃ የእግዚአብሔር ልጅ በአገልግሎታችንም በህይወታችንም በትዳራችን በየትኛውም ነገራችን ላይ እየደመቀ ሻይን እያደረገ ይመጣል። እኛ እየኮሰስን እኛ ዝቅ ዝቅ እያልን እሱ እየላቀ ይመጣል። እዚህ ቤት ማለት እኛ የወንጌል አማኞች ስለሆነ ማንም ሂሮ ማንም ኮከብ ይህንን አትንካ፣ ይሄኛው የማዕዘን ድንጋያችን ነው፣ ይሄኛው የቤተክርስቲያን ራስ ነው፣ ይሄኛው የቤተክርስቲያን መሰረት ነው፣ ይሄኛው የተቀባ ነው የሚባል ማንም የለም። ወንድሞችን፣ እህቶችን፣ አባቶችን እናከብራለን። ኦኬ፣ የተቀባው አንድ ነው፣ የአብ ልጅ የዳዊት ልጅ። የማዕዘኑም ድንጋይ እሱ ነው፣ የቤተክርስቲያን መሰረትም እሱ ነው፣ ራሷም እሱ ነው፣ ሙሽራዋም እሱ ነው። አለቅ። ጌታዋም እሱ ነው፣ ባለቤቷም እሱ ነው። ምንም ሌላ ስፍራ የለም። እኔም እንኳ ባለቤቷ ነኝ ብለህ ልትል አትችልም። የቤተክርስቲያን ባለቤት ጌታ ነው። ስለዚህ የእግዚአብሔር ልጆች የእግዚአብሔርን ልጅ ስም ነው በስፍራ ሁሉ እንደ ሰንደቅ ዓላማ አንስተን ልናውለበልበው የሚገባው። ይቅርታ አድርጉልኝ፣ መካከላችን የበቀሉ ከውስጥም ከውጭም የወጡ የገቡ ብለው የሚባሉ በጣም ብዙ ማለት ነው። በጣም ብዙ አሳፋሪ ነገሮች እየታዩ ነው። የቤተክርስቲያን ተልኳ ምንድን ነው እያለን ያለነው? ጸጋ ይብዛላችሁ። ጥሩ ጥሩ ሀሳቦች ነው እየተነሱ ያሉት። ወደ ሶሻል ሚዲያስ ደግሞ የመጣኑ ለምንደው ብለው እናንተ እኔን ትጠይቁኛላችሁ፣ እኔም እናንተን ጠይቃችኋለሁ። በዚህም ገስት ላይ ያላችሁት ከገስቱም ውጭ ያላችሁት እርስ በርስ እንጠይቃለን። ለምንደው የመጣኑ ወደዚህ ወደ ሶሻል ሚዲያ? ምን ልታደርግ መጣች እህትየው ጸጊ? ምን ሊያደርግ ነው የመጣው ወንድሜ ዋሬርስ? እዚህ ሶሻል ሚዲያ ላይ ወንድሜ ዴስቲኒ ምን ሊያደርግ ነው የመጣው? ፓስተር አለሙ ምን ሊፈጥር ነው የመጣው እዚህ ሶሻል ሚዲያ ላይ? ኤርሚያስ የማን ጎፈሬ ሊያበጥር ነው የመጣው እዚህ? በለጠስ እንግዲህ ትልቅ ወንድም ነው፣ በጣም በእድሜም በእውቀትም የበሰለ ወንድም ማለት ነው። ምን ሊያደርግ ነው የመጣው? ቅድም በሌም ጨርፍ አድርጎ ነግሮናል። ከነበረበት ከጅቡቲ አገር ጀምሮ በወንጌል ስርጭት ወንድሜ ኤፍሬምም ሲናገር ነበር። ምን ልናደርግ ነው የመጣው ነው? ከመጣን በአግባብ ተልኳችንን ተልኮ ካለን ተልኮ ተቀበለን ከሆነ እንደ ቤተክርስቲያን ማለት ነው፣ በክርስቶስ ቤተክርስቲያን ውስጥ ተልኮ ተቀብለን ከሆነ በአግባብ ተልኳችንን እየተወጣን ነው ወይስ የዘመናችንን ቁጥር እንዳሹቅ እየበላን እየጨረስኑ በቧልትና በከንቱ ነገር እያሳለፍን ነው? ሰማይ ሪከርድ የሚያደርገው ነገር ነው። እዚህ ሪከርድ ማለት እዚህ የሚደረገውን ዩቱበሮች ሪከርድ እንደሚያደርጉት አይደለም። እግዚአብሔር የሚሰማውና የሚያየው ንግግር ነው የምንነጋገረው። ወንድሞች ናቶች፣ እግዚአብሔር የሚሰማው የሚያየው ነገ የምንጠየቅበት ለሰራኸው ነገር አክሊል የምትቀበልበት ላልሰራኸው ነገር ደግሞ የምታፍርበት ማለት ነው በጌታ ፊት። ምን ልናደርግ ነው የመጣኑ ብሎ የሚለውን በኋላ ላይ እናወሳለን። አሁን ግን የቤተክርስቲያን ተልኳ ምንድን ነው? ፓስተር አለሙ እንኳን ደህና መጣህ። ከረጅም ጊዜ በኋላ ስላየሁ ደስ ብሎኛል። ከዛ ወደ ዋሬርስ እንሄዳለን። ከዛ ወደ ጸጊ ማለት ቴንክ ዩ። እሺ ጎ ሄድ። በጣም ነው ደስ ያለኝ ስላገኘው ከረጅም ጊዜ በኋላ ነው። ክብር ለጌታ ይሁን። ዛሬ ደግሞ በጣም ኃይለኛ ስር ነቀል ርዕስ ነው ይዘህ የመጣኸው።
የብዙዎቻችን የሁላችንም በቃ በኮመን እናድርገው። አንተ እንዳልከው የተቀባው አንድ ነው፣ በመካከላችን ክብር ለስሙ ይሁን። ሁላችን የተጠራ ነው ለዚሁ ለአንዱ ነውና ቤተክርስቲያን ወንድሜ አሁን ከኔ በፊት የተናገረው በጣም ቆንጆ ነገሮች አስቀምጠዋል። አንደኛ የክርስቶስ አምባሳደር ነች በምድር ላይ ክርስቶስን ወክላ። እኛ ደግሞ እንደ ሀገር ባላችንበት አሁን ፈረንጅ ሀገርም ሁን እዚህም ሁን የትም ባለበት ሎካል ቤተክርስቲያን ውስጥ በቅዱሳኑ ጋር ሆኖ የክርስቶስ አምባሳደር ለመሆን አምባሳደር ሁሉ ጊዜ የተልእኮውን የዛ መንግስት ኤክስፕሬሽን ነው። አምባሳደር ስንል ለምሳሌ እኛ አዲስ አበባ ውስጥ አሜሪካን ኤምባሲ አለ። አሜሪካን ኤምባሲ በቃ የአሜሪካን ነው። በጣም የሚገርመው በደንብ ምሳሌ ሊጠቅም ስለሚችል በኋላ ብዙ ዲቴል እየገባን እናወራለንና በሁለት መልኩ ብናየው ቆንጆ ነው ብዬ አስባለሁ። አንደኛ ቤተክርስቲያን ተልእኮዋ ምንድን ነው? አንድ ሁለተኛውና ደግሞ የመጀመሪያ ዋነኛው ቤተክርስቲያን ማናት? ሁለቱን ነገሮች ባላንስ አድርጎ ማየት እግዚአብሔር አይኖቻችንን ሲከፍተን በአካል ውስጥ የምንጠቅም እንዲያደርገን በተጠራንበት መንገድ ላይ ብቻ መጠብጠብ እንድንችል። ሁለተኛ ቤተክርስቲያን በትክክል ሰው ካየ በወንድሞች ፍቅር ይለከፋል። ከሁሉ በፊት ምልክቱ ቤተክርስቲያንን ካወቃት የተጠራበትን ያውቃል። ስለዚህ ቤተክርስቲያን የክርስቶስ አምባሳደር ሲል ወክላ ነው የምትቀመጠው። ማንን? የሰማያዊ መንግስት። የምድር አይደለም፣ አትጋባም ከምድር ጋር። በጣም ልጅ ቤተክርስቲያን ልጆች የተለያየ ስራ ውስጥ የተለያየ ነገሮች ሊኖሩ ይችላሉ። አንዱ ሾፌር፣ አንዱ ሐኪም፣ አንዱ ወታደር፣ አንዱ ምን በቃ የተለያዩ ሊኖሩ ይችላሉ በምድር ላይ ባለው ስራ ውስጥ። ቤተክርስቲያን ስንል ግን ቤተክርስቲያን ሪፕሬዘንት የምታደርገው ሰማያዊውን ነው። እሷ ማለት ሙሽራ ነች። ምናልባት 1 3 4 5 አስፔክቶችን ባይ ቤተክርስቲያን ስንል የክርስቶስ አካል፣ ቤተክርስቲያን ስንል አዲሱ ሰው፣ ቤተክርስቲያን ስንል የእግዚአብሔር ቤት፣ ቤተክርስቲያን ስንል መንግስተ ሰማያት፣ ቤተክርስቲያን ስንል ሙሽራይቱ፣ ቤተክርስቲያን ስንል የጌታ መቅደስ፣ ቤተክርስቲያን ስትል በምድር ላይ እርሱን ወክላ የምትዋጋ ተዋጊዋ ናት። እነዚህ ሁሉ ኢትዝ አስፔክት ኦፍ ዘ ቸርች። ነገር ግን ምድር ላይ አውርደን ቤተክርስቲያን አምባሳደር ናት ስንል ምን እያልን ነው? በጣም ልናቀው የሚገባ ከምድር ጋር የማትጋባ ነች። ቅዱሳን ስንል ደግሞ ሁለተኛው ቆሮንቶስ ምዕራፍ 8 ላይ ስለ ወንድሞች ብትጠይቁኛል ሐዋርያው ጳውሎስ በጣም ደስ የሚለኝ ቃል የተናገረዋልና ቁጥር 23 ላይ ስለ ቲቶ ብትጠይቁ አለ ቢኖር አብሮኝ የሚሰራ ሰራተኛ ባልንጀራዬ ነው ብሎ ስለ ወንድሞች የሚጠይቅ ቢኖር አለ የአብያተ ክርስቲያናት መልእክተኞች የክርስቶስ ክብር ናቸዋል። ክብር ለጌታ ይሁን። የሚላኩ ልጆች የቤተ ክርስቲያን ልጆች ናቸው። መልእክታቸውም ይሄው ነው። አትዳበልም። እኔ በጣም የሚገርመኝ ምሳሌዎች ብዬ አንድ ልጠቀም። ለምሳሌ አሜሪካን ኤምባሲ የት ነው ያለው? አዲስ አበባ 6 ኪሎ ሽሮ ሜዳ። እንዲህ ሽሮ ሜዳ ልጆች ሰብሰብ ብሎ ቢገቡ የፈለጉትን ማድረግ የሚችሉት ነገር ግን እዛ ቦታ ላይ ለመግባት ማንም ሰው የሽሮ ሜዳ ልጅም ይሁን የትም የኮቴ ከፍሎ ነው የሚገባው። እሺ ማንም ዝም ብሎ አይገባም። የት ነው ያለው? ኢትዮጵያ ውስጥ አዲስ አበባ ሽሮ ሜዳ። ኦኬ የኮቴ አሁን በቅርብ ስንት እንደሆነ አላውቅም። ከትንሽ በፊት እስከ 8000 ደርሶ ነበረ ለመግቢያ። እሺ ለመግቢያ የኮቴ ከፍለ ለምን የሰው ሀገር ሆኗል። እኔ አንድ ጊዜ እርምዬ ምናልባት በዛ ታይም አንተ በጣም ትንሽ ልትሆን ትችላለህ። ያደግ አዲስ አበባ ሲገባ በጣም የደነቀኝን ነገር ላውራችሁ። አዲስ አበባ ሲገባ የተወሰኑ ከፍተኛ ባለስልጣናት ጣሊያን ኤምባሲ ገቡ ሸሽተው። ኢማጂን ያ የኢህአዴግ ጦር ታንክ ይዞ ምናምን ይዞ መጥቶ ልክ እዛ ኤምባሲ ጋር ሲደርስ ውጭ ነው የቆመው። ኤምባሲዎቹ ወጥተው ወደዛ ራቅ በሉ ብሏቸው ራቅ ብሎ ኢማጂን ያንን ደርግ ወታደር አሸንፈናል ምን ብሎ የገባ ጦር እዛ ሲደርስ ያቺ ኤምባሲ የማን ነው ሲባል የጣሊያን ነው። ሰው ሀገር አይገባም። ቤተክርስቲያን እንዲህ ነው። አትጋባም፣ ከማንም ጋር አትደባለቅም። ራሷን የቻለች ናት እና በጣም ገረመኝ። ያን ሁሉ መትረየስ ይዘው ከ100 ሜትር ወጥተው እኮ ንቀሉ ብሎ ጎጆ ቤት የዘቤት ሴት ሲሰሩ
አስነስቷቸው ወደዛ ፈቀቅ በሉ ብሎ አምባሳደሩ በቶ ሲናገር እሺ ብሎ አንስቶ ራቅ አድርገው የሚወጣና የሚገባውን ውስጥ የተደበቁትም ሲወጡ ነው እንጂ የሚጠብቁት እዛ ግቢ አይገቡም። ለምን? ያቺ የጣሊያን አምባሳደር ነው፣ የጣሊያን ክልል ነው። ቤተክርስቲያን ሰማያዊ ናት። ምድራዊ እንኳን እንዲህ ዲሲፕሊን አለው። እቺ ሰማያዊ ቤተክርስቲያን አትጋባም ከማንም ጋር። የምትወክለው ሰማይን ነው። እንደውም ራእይ ላይ ስንመለከት የሚናገረኝን ለመስማት ያለ ምዕራፍ 1 ላይ ቁጥር 12 ላይ ዞር ስል 7 መቅረዞች አየዋል። ሊቪንግ ቴስቲሞኒ ኦፍ ጂሰስ ክራይስት፣ ያው የጌታ ምስክር ነች ቤተክርስቲያን። ይቺ ቤተክርስቲያን ደግሞ ምን መሆን አለባት? ሁል ጊዜ መታነጽ፣ ሁል ጊዜ ማደግ። የሆነ ቦታ ላይ የምትቆም ቋሪ ውሃ አይደለችም። የህይወት ውሃ የሚፈስባት ነች። የህይወት ውሃ ወንዝ የሚፈልቅባት ነች ቤተክርስቲያን ማለት። እንዲህ ስትሆን ከዛ የሚወጡ ወንድሞች የሚናጩ አይደለም፣ አንዱ ለአንዱ የሚቆም ነው። አንዱ ለአንደኛው የሚታገል ነው። ስለዚህ ድርሻዋ ምንድን ነው? ወንጌል ወደ ውጭ መድረስ። ከሁሉ በፊት ግን ኬር የምታደርገው በመካከሏ ላለው ቅዱሱ ጌታ ነው። ከሁሉ በፊት ለዚህ በመካከሏ ለሚኖሩ፣ ምክንያቱም እስራኤልን እንኳን እግዚአብሔር ሲጠራ በመካከላቸው አድር ዘንድ ነው ያለው። በቃ መቅደስን ስሩልኝ ሲል በመካከላቸው አድር ዘንድ ነው ያለው። this is it። እኛ ጋም ኬር የምናደርገው በመካከላችን ለሚንቀሳቀሰው ሊያድር የሚገባው ጌታ እሱ በቤቱ እንደ ልቡ ከሆነ ከቤተ ክርስቲያን የሚወጡ ልጆች እውነተኛ የጌታ ምስክሮች ይሆናሉ። በህይወትም በቃልም በጥበብም በማህበራዊ ዲሲፕሊንም ባሉበት ቦታ፣ ተማሪ በትምህርት ቤቱ፣ ወታደር በውትድርና ስፍራ፣ ሾፌሩ በሾፌርነቱ ባሉበት ሁሉ የቤተ ክርስቲያን ምስክሮች ናቸው። የወጡበት ማህበረሰብ ምልክቶች ነው የሚሆኑት። እና የቤተ ክርስቲያን ድርሻዋ ልጆቹን ማብቃት፣ ሁለተኛ ወንጌል መስበክ፣ የዳኑት ደግሞ መጥተው እንዲገነቡ። አንድ ሲሪየስ ቃል ላውራችሁና ልጨርስ። ሐዋርያት ሥራ ላይ ጴጥሮስ ታላቅ ተአምር ተፈጠረ። ምንድነው? አንድ ሽባ ሰው ምንም የለንም ያለንን እንሰጥሃለን፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ አሉት እና ሰውየው ዳነ። ሁሉም ሰው ስለዛ ሂሊንግ፣ ስለዛ የፊዚካል ወይንም የአካል ፈውስ ሁሉም ተደንቆ ጉድ ተባለ እዛ መካከል ላይ። ጴጥሮስ ግን ወዲያውኑ አይናቸውን ከዚህ ፊዚካል ሂሊንግ እንዲያነሱ ፈለገ። ምን ብሎ? ስለዚህ ስለ ድውዩ ሰው ስለተደረገ ብንመረመር ብሎ እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ደህና ሆኗል ብሎ እንድንበዘን ከሰማይ በታች የተሰጠ ሌላ ስም የለም አለ። አሁን ፊታቸውን አዞረ። አሁን ስለ ፈውሱ ቀረና ሌላ ሆነ። ቀጥሎስ ምን አለ? ይህ ግንበኞች የናቁት የማዕዘን ራስ ድንጋይ ሆነ አለ። ጂሰስ ኢዝ a savior for our salvation. He is a cornerstone for our building. ኦኬ፣ እሱ አዳኝ ነው። የዳኑት ደግሞ ወደዚህ ማዕዘን ድንጋይ እየመጡ እንዲገነቡ፣ ከወንድሞች ጋር ፌሎሺፕ እንዲያደርጉ፣ አብረው እንዲታነጹ፣ ለጌታ ደስ የሚያሰኝ መንፈሳዊ መስዋዕትን ለማቅረብ ቅዱሳን ካህናት ለመሆን እንዲሰሩ። መሰራት የሚቆም የለም፣ ግራጁዌሽን የለውም። ጌታን መከተል ደቀ መዛሙርትነት ግራጁዌሽን የለውም። ስሩ አውት አወር ላይፍ በዘመናችን ሁሉ የምንከተለው ጌታ ነው ያለ። የሆነ ቀን የምናቆመው አይደለም። ልክ ነው። ክትትል ትምህርት የሆነ ጊዜ ይቆማል። ደቀ መዝሙርነት ግን በዘመናችን ሁሉ ይቀጥላል። ከወንድሞች ጋር መገንባት፣ ለወንድሞች መኖር በየጊዜው ይቀጥላል። ጌታ ኢየሱስ አብዝቶ ይባርካችሁ። ቴንክ ዩ ወንድሜ ፓስተር አለሙ፣ ጸጋ ይብዛልህ። በጥሩ ሁኔታ ነው ያስቀመጥከው። ለዚህ እውነት ግን ምን ያህል እየተጋን ነው ብሎ የሚለውን በኋላ በእያንዳንዳችሁ የምትታዘዙ ወንድሞች እህቶች ካላችሁ ወይ ለጌታ ትነግሩታላችሁ ወይ በፐርሰንት ደረጃ ታች በኮሜንት ላይ እናስቀምጠዋለን። ይሄ ተልኮ ይሄ ዓላማ ከገባን ቤተክርስቲያን የጌታ ከሆነች እሱ ሙሽራዋ የማዕዘኗ ድንጋይና ራሷ መሰረቷ ከሆነ ኦኬ፣ ተልኮ ከሰጣት በዚህ ተልኮ ውስጥ እኛ ሁሉ ጭምር ይሄን ተልኮ የሚያካትት ነው። ከተካተትን በየትኛው የአገልግሎት ዘርፍ ላይ ወይ ደግሞ በየትኛው ጥሪ እናገልግላ፣ የግድ የአገልግሎት ዘርፍ ወንጌላዊ፣ ነቢይ፣ ፓስተር ተብሎ ላይሾም ይችላል። የእግዚአብሔር ልጆች ቀድሞ አባቶቻችን ያደርጉ የነበሩት ማለት ነው። አባቶቻችን ማለት እዚሁ አሁን ኢትዮጵያ ምድር ላይ ያሉት ማለት ነው።
በምስር ክርስቶስ በሙሉ ወንጌል በቃለ ሕይወት በሕይወት ብርሃን ቤተክርስቲያን ሲያደርጉ የነበሩት ማለት ነው። በመከራው ዘመን ተብሎ በተባለበት ቤት ለቤት የአዳር ጸሎት፣ ሌሊት በመጸለይ የወንጌል ስርጭት ምን ያህል ነበር ይተጋ የነበረው? አስተማሪዎች፣ ዶክተሮች፣ ነርሶች ሁሉ ጭምር ሳይቀር በዩኒቨርሲቲ የሄዱ ተማሪዎች የሚያስተምሩ የሙሉ ወንጌል ቤተክርስቲያን ስትቋቋም እንግዲህ የተቋቋመችው ታሪኩን የሚያውቁ ሰዎች በሕይወት ስላሉ በምን የተቋቋመች? በዩኒቨርሲቲ ተማሪዎች፣ ወጣቶች ጥቂቶችን እግዚአብሔር በመንፈስ ቅዱስ ሰዓት የነካቸውን ሰዎች ነው ሙሉ ወንጌል ቤተክርስቲያን ለመመስረት ምክንያት የሆነችው ማለት ነው። እንዴት ነበር አገልግሎትን ይሰጡ የነበሩት? አሉ በሕይወት ያሉ አባቶቻችን ማለት የምታውቋቸው እንዴት ነበረ ተልኳቸውን የተወጡት? ተማሪ ሆኖ ዩኒቨርሲቲ ለማጥናት ሄዶ ሳይንሱን ዝም ብሎ አያጠናም እንዴ? ኬሚስትሪውን ዝም ብሎ እዛ አይሰራም እንዴ? ምን ይሁንልኝ ብሎ ነው ለተማሪዎች እዛ የሚመሰክረው? የግድ እኮ ወንጌላዊ ተብሎ እኮ መሾም የለበትም። ተልኳችንስ በአግባብ እየተወጣን ነው ወይ? እኛስ ከተልኮ ተርታ ውስጥ አለንበት ወይ? በእውነት በቅንነት እግዚአብሔርን በሚፈራ ልብ እና ጌታ እንደሚሰማን ሆነን እናውራ። ያወራኑን ደግሞ እናደርገዋለን ወይ? እንተገብረዋለን ወይ? በሄድንበት ቦታ ሐዘን ቤት ስንሄድ የጴንጤ ወጉ እንደዚህ ነው። በዚህ ነው የምንታውቀው አይደል? ሐዘን ቤት ሄደው እኮ ምን ተፍረት አላቸው ብለው ይላሉ እነሱ እንኳን ጭምር። ሐዘን ቤት እንኳን ሄደው እኮ የሚያጽናኑትን ሰውዬ ኢየሱስ ያጽናናህ፣ ጌታ ይወድሃል፣ ለሰማያዊ ርስት ደግሞ ጠርቶሃል እና ስለደረሰብህ ነገር እግዚአብሔር ያጽናናህ፣ ግን ጌታ ኢየሱስ ለአንተ ያስፈልግሃል ብለው በሐዘን ውስጥ ያለውን ሰው እኮ ነግረውት ነው የሚሄዱት። እነሱ እኮ እስከዚህ ድረስ አያፍሩም ይላሉ እነሱ ይላሉ። ይሄን እኮ መባሉ ትክክል ነው። ታዲያ የመጽናናትና የርኅራኄ አምላክ ማጽናናትን የሚያደርግ ማን ነው? እሱ ነው። እነኚህ ግን ኢየሱስን ጠርተው በኢየሱስ ያጽናኑታል ብለው እኛን የሚከሱን ሰዎች እነሱ ለማጽናናት እንደሚያደርጉት ባህሉ በፈቀደላቸው ምናምን ነገር ያመጣሉ። ኦኬ መምጣቱ እሱን እኛም እናመጣለን። ኦኬ ከዛስ ለማጽናናት ተሰብስቦ ካርታ ጨዋታ ነው። ከዛስ ፈኒ የሆነ ነገር ይነገራል ለማረሳሳት ያ የሞተውን ሰውዬ ሟቹ ሰው በእውነት ልቡ ተሰብሮ ከሆነ በዚህ እናጽናናው ብለው በቃ ማህበረሰቡ የህይወት መስተጋብር ውስጥ ያለ ትውልድ የፈጠረው ነገር አለ። ግማሹ ካርታ ይጫወታል፣ ግማሹ በገመድ አንዱን ያስራል። እንደዚህ ነው የሚደረገው። የገጠሩ ባላገራዊ ቀልድ ይባላል። እና ለቅሶ ቤት ሄደን እኮ በቆንጆ በጨዋነት የጌታን ፍቅር አሳይተን ስለ ኢየሱስ አዳኝነት እኮ ተናግሮ የሚመጣ ማህበረሰብ ከዚህ ከፀሐይ በታች እኔ በማውቀው በዚች ዓለም እንደ ጴንጤ የለም። ያንን ነገር ጥለነዋል ወይስ ከኛ ጋር አለ? ለቅሶ ቤት ስንሄድ ይሄንን ጌታ ሳንናገር ወጥተው አያውቁም። የትኛውም ቦታ ላይ ባስ ውስጥ የሚሆን አደባባይም ላይ ይሁን ትልልቅ ሰዎችንም ብናገኝ ትንንሽ ሰዎችንም ብናገኝ ትንንሸታቸውን ሳንቅ ታላላቅነታቸውን ሳናከብር ማነው ሳንፈራ ግን አክብረን ለሁሉም የጌታን በጎነትና ማዳን መናገር ወገኖቼ፣ እኔ በባለፈው ስማቸውን ጠርቼ ተናግሬያለሁ። ወጥተው ቢናገሩ እግዚአብሔር በብዙ ነገር የሚጠቀምባቸው ወንድሞች አገልጋዮች ሁሉ ጭምር ሳይቀር አሉ፣ ግን የሉ። ፓስተር ሚኪ እንደዋወላለን። ሚካኤል ወንድሙ ማለት ነው። ፓስተር ሚኪ አሜሪካ ሀገር ስላለ በባለፈው ስሙ ሜንሽን አድርጌ ጠርቻለሁ። እሱና ፓስተር ዳዊትን ለምንድን የጠራኋቸው? እግዚአብሔር መሰማትን ሰጥቷቸዋል። ደግሞ የማይካድ ጸጋ አለ በእነሱም ላይ ብቻ ሳይሆን በሌሎችም ላይ ማለት ነው። ሶሻል ሚዲያ ላይ ግን ወጥተው የሚተጉቱ የምናየው እነ ፓስተር ታሪኩን ነው፣ እነ ፓስተር አላዛር ይባቤን ነው፣ እነ ፓስተር አስፋው በቀለን ነው። እያማሁት አይደለም፣ በጣም ስለምወደው ማለት ነው። ፓስተር ሚኪን ማግኘት ከፈለክ ወይ በካሴት ነው ወይ እሱ የሚያገልግልበት ቸርች ነው የምትሄደው። ፓስተር ዳዊትን ብትፈልግ ወይ እሱ የሚያገለግልበት ቸርች ነው የምትሄደው ወይ በካሴት ነው የምታገኘው። እነዚህን እንደ ምሳሌ የጠራው እንጂ እነዚህ ብቻ አይደሉም። የክርስቶስ ቤተክርስቲያን አገልጋዮች በጣም ብዙዎች ናቸው። ጌታ ይሄንን እንደዚህ ከፈትፈት አድርጎ የሰጠንን እድል ሐዋርያው ቅዱስ ጳውሎስ ቢኖር አንድ አይደለም 5 ቲክታክ አይኖረው ይመስላል? በደንብ ነው የሚኖረው። በደንብ ጠረጥረዋለሁ ጳውሎስን። አጋጣሚውን ፈልጎ ነው የሚናገረው። አጋጣሚውን ወታደር ትከሻ ላይ ሆኖ የሰበከውን ወንጌል እንደዚህ እድል አግኝቶ
በእውነት አያልፈው። አንድ የምናገረው አለኝ ብሎ አገረ ገዢ አስቁምልኝ፣ የሚንጫጫውን ህዝብ አስቁምልኝ፣ አንድ የምናገረው ለህዝቡ መልእክት አለኝ ብሎ የተናገረውን ወንጌል ጳውሎስ ቢኖር አይጠቀምበትም? ይህን ዕድል ይጠቀምበታል እንጂ ጳውሎስ አሁን አብርሃም ከሳሙኤል ይበልጣል አይበልጥም? ይበልጣል ብያለሁ አይበልጥም ብያለሁ ይበልጣል ብያለሁ ብሎ በሚል ጳውሎስ ክርክር የሚያነሳ ይመስላል? እንዴት አብርሃምን ትናገሩታላችሁ? ምንስ ቢሆን እንዴት አጋር ጋር ገባ ብላችሁ ከፍ ዝቅ እያደርጋችሁ ታብጠለጥሉታላችሁ? እናንተ የእኔ እኮ አባት እኮ ነው ብሎ ይል ይመስላል? ይል ይመስላችኋል ወይ? ነውር አይደለም እንዴ ታዲያ? የፈለገውን ቢያገባ የቤቱን ሰራተኛ እኮ ባሪያይቱን ያገባው። እንዴት ብላችሁ ሳራ እንደዚህ ትናገሯታላችሁ? በእሷማ መጣችሁ ማለት በአይናችን መጣ ብለው ነው ብሎ ጳውሎስ አይኑን የሚያጉረጠርጥ ይመስላል ስለ ሳራ። እግዚአብሔር በድካማቸውም በብርታታቸውም እችን እናትና ይሄንን አባት እግዚአብሔር በሰማይ በምድር የማይሻርን ኪዳን ከነሱ ቤት ጋር ከነሱ ዘር ጋር አቁሟል። የሚከራከር ይመስልሃል? ጳውሎስን እዩት። በጣም ብዙ ቦታ ላይ ይህን ተናግሬ ለዋሪየርስ ሰጣሉ። እዩት፣ የትኛውም ቦታ ላይ በትር ላንሳ ወይ በበትር ልምጣ ወይስ በፍቅር ብሎ የሚለው ምን ሲነካበት ነው? ጻፉልኝ ከታች። ማሲነካ ምን ሲነካ ነው? ማሲነካ ምን ሲነካ ነው? በበትር ወይስ በፍቅር ብሎ የሚለው ቅዱሳን ማሲነካ ነው? ጳውሎስ ማንም ይጽፍ የለም አይደል? ወይኔ ያላየሁም ነገር ማለት ነው። ግሬስ የሚባለው ወንድም በጣም ከፍተኛ ኮፒ ሊንክ ሼር እያደረገ ነው። ቴንክ ዩ። እየጻፉ ያሉ ሰዎች ካሉ ግን አምልጦ ሊሆን ይችላል። እሺ ጉድ ሞርኒንግ ጌታ ብሏል። እህታችን የሚቢ ጌታ ብላለች። ሌሎቻችሁ ግን መሐመድም አላላችሁም፣ ራሱ ሲነካም አላላችሁም። በቃ ማሲነካ ነው። ግን ጳውሎስ መልእክቱን አስታውሳችሁት ከሆነ አስተውላችሁ ከሆነ የትኛውን ቦታ ላይ ማሲነካ ነው ጳውሎስ አራስ ነብር የሚሆነው? አላጠናችሁትም ማለት ነው የጳውሎስን መልእክታት። ማሲነካ ነው ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ የመጀመሪያ በኢየሩሳሌም የነበረችው ጉባኤ ላይ የነበረው በአንጾኪያ ያልተላኩ ሰዎች ገብተው ሲበጠብጡ ጉሮሮ ለጉሮሮ የመያያዝ እኮ ያህል ነው። እዛ ጋር ብራዘር ጉሮሮ ተብሎ አልተጻፈም፣ ግን ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስና በርናባስ በአንድ ወገን ሆነው ጎራ ለይተው ማለት ልክ ነው። ጎራ እኔ ጎራ ለያለሁ። ጎራ ስለይ ግን ልክ መዝሙረኛው ዳዊት በመዝሙር 119 ቁጥር 63 ላይ እኔ አንተን ለሚፈሩ ስምህንም ለሚያከብሩ ባልንጀራ ነኝ ይላል። ጎራም ለየው እኔ ጎራም ለየው የክርስቶስ ኢየሱስን ወንጌል ከሚያቃልል ጋራ በህይወትም በቀብርም አብሬ ለራሱ ሊቀበር እንኳን ራሱ አልፈልግም። ከእንዲህ አይነት አመፀኞች ጋር ማለት ነው። ተዚህ ላችኋል አባቶች ብሉይ ኪዳን ላይ እንኳን ሲሞቱ በዳዊት መቃብር ተቀበረ ይላል። አየህ፣ ዝም ብሎ ማንም መደዴ ጋር ሄዳ አንቀበርም። የኔ ቅድመ አያት ዛሬ ልናገር። ቅድመ አያቴ በሞተ ሳለ ያበበ ስለ ራሴ አያት እንዴት አስተዳደጉ ምን እንደነበረ እንዴት ተኳሽ እንደነበረ ምናምን ነገር እሱን አልነግርም አሁን። እና ሞተ፣ መሞት አይቀርም እና የኔ አያት ታዲያ አይቆየ ሞተ እና ቀበሩት። ከቀበሩ በኋላ ቅድመ አያቴ ማለት ነው ሰው አምጥተው የሆነ ሰው ሬሳ ስሙን አልጠራም፣ እዛ አካባቢ ላይ ያሉ ተወላጆች ሁሉ ጭምር ሊሰሙ ስለሚችሉ ማለት ነው አምጥተው እዛ ሊቀብሩ ጉድጓድ መቆፈር ጀመሩ። የኔ ቅድመ አያት ሰማች። መጥረቢያን ይዛ ነው ሄደችው። ምን ሆነዋል እማሆይ ተብለው ሲባሉ አይሰራም አሉ። እንዴት? ሰውየው የሆነ እንትን ነገር ነበር በኑሮ ማለት ድሃ ማለት አይደለም፣ እንዱ ዝም ብሎ ሴት አውል ነገር ነበረ። ሴት አውል ማለት በቃ ይገባል፣ ካልገባ በመዝገበ ቃላት ላይ ሄድና ይኸው ሴት አውል ይገባችኋል አይደል? አዎ። እና አይሆንም፣ ልጄ መቃብር ጋር አይቀበርም።
ወይ አበበን አጥንት ታወጡታላችሁ ወይ ይሄ ሰውዬ እዛ አይቀበርም ብለው መጥረቢያን ይዛል። እዚህ ጋር የሚቀበሩት የኔ ቤተሰብ ከልጆቼና ከባሌ ጋር ነው፣ አይሆንም አሉ። በገጠር በነበርኩበት ቤተክርስቲያን ዋናው በር መግቢያ ላይ በስተግራ በኩል ያለው ሐውልት አበበ ደስታ ይላል። የኔ አያት ነው። እናስ ቅድመ አያቴ በፍጹም እንዴት ሆኖ አለች። እንዴት ሆኖ የማንም ወስላታ ከኔ ልጅ ስር የሚቀበረው ብለው የገጠር እናቶች ናቸው። ብራዘር በድግ አሉ። መጥረቢያዋን ይዛል እከተክትሃለሁ ብለው ማለት ነው። ኦኬ። በዳዊት መቃብር የሚቀበሩ ምን አይነት ሰዎች ነበሩ? የዳዊትን መንገድና ፍለጋ የተከተሉ ማለት ነው። ዳዊት ስለ እግዚአብሔር ብለህ ስትል አድርግ ብለህ ያልከው ነገር ሁሉ ያደርጋል። እግዚአብሔር ሲመሰክርለት እንደ ልቤ የሆነውን ብሎ ያለው ነው። ፈቃዴን የሚያደርገውን የእሴይን ልጅ አገኘሁት ይላል። ብዙ ድካም እንዘርዝር ብለን ካልን ከዳዊት ሕይወት ብዙ ድካሞች እናገኛለን። ግን ኖሮ ጌታ ኖሮ የሚያስከበረ ሰው ነው። ከነ ድካሙም ጭምር ጌታ ኖሮ ያስጠራ ሰው ነው። የዳዊት አምላክ ነው የምንለው እኮ ስንጠራው። የአብርሃም አምላክ ብለን እንደምንለው የዳዊት አምላክ ብለን እንለዋለን። የዳዊት አምላክ ብቻ አይደለም፣ የዳዊት ልጅ ብለን የዳዊትን አምላክ የዳዊት ልጅ ብለን እንጠራዋለን። እንዴት አይነት ክብር ነው አንተ በነዛ አባቶች መቃብር መቀበር፣ ሞቱ እንኳን ማለት ነው። ለዚህ ነው መጽሐፍ ቅዱስ ላይ ራሱ ዳዊት ሲናገር ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው ይላል። ኖ በእግዚአብሔር ፊት ብቻ አይደለም በሰውም ፊት የከበረ ነው። ኦኬ ምን ለማለት ነው? ለጌታ ኖሮ አገልግሎ መሞት ማለት ነው። የተጠራበትን ጥሪ ጳውሎስ ስለሚያውቅ ማሲነካበት ነበረ። ጳውሎስ ክፍት የሚለው ማሲናገርበት ነበር። አግሬሲቭ ሆኖ ማሲነካበት ነበር። አግሬሲቭ ሆኖ የሚናገር የነበረው መልእክቱን ያላጠናችሁ ሰዎች ወንጌልና ኢየሱስ ሲነኩ ነው። ኢየሱስ ከተነካ በቃ ይጣልሃል። ጳውሎስ ጥልጥል ይለዋል። ይጣልሃል ጳውሎስ፣ ይጣልሃል በርናባስ፣ እንጣልሃለን እኮ አልኩ ብራዘር። መድኃኔ ዓለም ክርስቶስ ምስክሬ ነው። እጣልሃለሁ ኢየሱስን ከነካህ። አንተም ልትጣላይ ነው የሚገባው ኢየሱስን ከነካው። ወንጌል ማለት ስለ ልጁ ነው ብሏል። እሱም ማለት ኢየሱስ ክርስቶስ ነው ብሏል። አለቀ። ስለዚህ ወንጌልን ከነካው ኢየሱስን ከነካው ተጣሉኝ። ውስጥ በፓሽኔት ቢያበሳጨን መንፈሱ እኮ ብስጭት አለበት ይላል እኮ የቅዱስ ጳውሎስ። ምን አይቶ ነው የሚያበሳጨው? ምን ስላላገኘ ነው የተበሳጨውስ? ምን አይቶ ነው የተበሳጨው? ጣዖት መሙላቱን አይቶ በከተማ እና ምን አገባ ጳውሎስ በሰው ሀገር የምትበሳጨው? የምን ትጉቱግ ማለት ነው? እዛ ሄደ ኢየሩሳሌም ተብሎ አልተባለም። አቴና ከተማ ውስጥ ሆኖ ፈለገው። ሕያውን አምላክ ለዘላለም የሚኖረው የዳዊት ልጅ የእግዚአብሔር ልጅ ጠረኑ ሽታው የለም። እዛ ብስጭት አለ። በሰው ሀገር ብለብትል አንተ ነው የሰው ሀገር ብላ ያልከው ለጳውሎስ ነው የሰው ሀገር። እሱ ብንያማዊ ሰው ስለሆነ ከነገደ ብንያም የተወለደ እስራኤላዊ ሰው ስለሆነ እዛ የሄደበት አቴና ነው። አቴና ደግሞ ግሪክ ነው። እናስ ለጳውሎስ የሰው ሀገር ነው። ለኢየሱስስ ምድርና ሞላዋ የእግዚአብሔር ናት፣ ዓለምና በእሷ ውስጥ ያለ ሁሉ። ለዚህ ነው አየህ ሰማይና ምድርን የሞላውን አምላክ እንድታመልኩ እኛ ወንጌል እንሰብካለን ብሎ ያለው ማለት ነው። የትኛውን ቦታ ላይ እዩት። ጳውሎስን አጥምታችሁት ከሆነ በማንም ፈሽፋሻ እኮ ወንጌል አልተሰበከም ብራዘር። በማንም ፈሽፋሻ ወንጌልም አይቀጥልም። ወንጌል ዋጋ የሚያስከፍል ነው። ወንጌል የጥሪ ጉዳይ ነው። ወንጌል እግዚአብሔር ከድቅድቅ ጨለማ ጠርቷቸው ወደሚደነቅ ብርሃኑ የመጡ የእሱን በጎነት ለመናገር። እናትህ እኮ ጡቷን አውጥቼ እረግማለሁ ብላ ስትለው አይ እማዬ እንግዲህ እውነቱ ይሄ ነው፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለህ እማዬ አንቺ ከኢየሱስ አትበልጭም ብለህ እኮ ቆርጠህ እኮ የተናገርክለት ጌታን እንደ ጳውሎስ እንደዛ ያደርገናል ወይ? እሺ አንድ አፍታ ላከው ኢየሱስ ጌታ ኢየሱስ አንድ አፍታ ላከው ጳውሎስን እንበለው ወይስ አንተ አንድ አፍታና በአካል ብለን እንበለው?
አለ ጌታ ኢየሱስ በመንፈሱ ጳውሎስን አንድ አፍታ ላከው። በቃ ከሙታን አስነሳውና ገጣጥመውና የትንሣኤ አካል ይግባበትና እስኪ ቆሙ አንድ አፍታ የወንጌላውያን አማኞችን ዞር ዞር እያለ ቢያይን ስብከታችንን ቢያይ ጳውሎስ ቢታዘብ ማስታወሻ ደብተር ይዞ ቁጭ ብሎ የሚሰበከውን መድረኮቻችን የሞሉት ስብከቶች ቢያይ ጳውሎስ ምን የሚል ይመስልሃል? ምን የሚል ይመስልሃል? እንደ ሳምሶን ቤቱን ነቅንቆ ላያችን ላይ የሚጥለው አይመስልም? አይመስልም ወይ? በበትር ልምጣባችሁ ብሎ ያለ የቆሮንቶስን አማኞች አይመስልም ወይ? ወይስ ምን ያደረገን ይሆን? በዘረኝነት ስንናጭ ወንጌሉ ተጥሎ ሌላ ነገር ሲወራ ሲያይ ምን ይመስላል? አሁን ዮሐንስ ድንገት ተነስቶ መጥቶ አንድ እሑድ ኦርቶዶክስ ቤተክርስቲያን ቢሄድ ዛሬ ዓመቷ አርሴማ ናት ተብሎ ሲባል ዮሐንስ ሐዋርያው ቢሰማ መካከላቸው ቢገኝ ምን የሚመስል ይመስላል? ካቶሊክ ቤተክርስቲያን ጴጥሮስ እሑድ ጉባኤ ተከፋፍለው እንደዚህ ቢሄዱ እና እዛ ቢሰሙ ዛሬ እማሆይ እንትና የሚባሉ አናቸው በረከታቸው ይደርባችሁና ብላ ስትል ካቶሊክ ጴጥሮስ ቢሰማ ያንን የሊቀ ካህኑን ጆሮ የቆረጠበትን ቢሎ የሚያነሳ አይመስልም? አይመስልም? በእግዚአብሔር ቅናት እነሱ ሰብከው እስከ ሞት ድረስ የታመኑለትን ጌታ እዚህ የሆነች ሴት የሆነች የምትሰበከው ካቶሊክ ቤተክርስቲያን በረከቷ ይደርባችሁና በረከቷ ይደርብህና እየተባለ ምንም የእነንትና በረከት የሚያድርብህ የለም። አስረግጬ ነው የምነግርህ ብራዘር፣ የማንም በረከት አያድርብንም። የእንትና በረከታቸው ይደርብህ የእነንትና በረከታቸው ይደርብን ብለው የምትለው ምንም የሚያድርብህ የለም። ሲጀምር ከሰው ምን በረከት አለና? በጎ ስጦታ ፍጹም በረከት ከብርሃናት አባት መለወጥ በሱ ዘንድ በሌለ የተደረገ ጥላ በሌለበት ከብርሃናት አባት ከሰማያት ይወርዳሉ ብሎ ያዕቆብ ነግሮናል። ታዲያ እግዚአብሔር ዓለምን ሁሉ ከክፋታችን እየመለሰ ይባርከው ዘንድ ብላቴናውን ሰደደው አይደል እንዴ? አዎ። ስለዚህ እግዚአብሔር እንኩ ልባርካችሁ ብሎ ልጁን የሰጠን ልጁን በመስጠት ባረከ። በረከቱ ይደርብኝ ብለህ ካልከው የእግዚአብሔር በረከት በልጁ በክርስቶስ ኢየሱስ በኩል የለቀቀው ነው ማደር ያለበት። እኔ ላይ እሱ ነው ያደረው። አቃልኩ በቃኝ እኮ ነው ብዬምል መድኃኔዓለም ክርስቶስ ምስክሬ ነው። በቃኝ። ከዚህ ውጭ ይኸው ኢየሱስ እየሰማኝ አይደል? ሰማይ ሆኖ አይደለም እዚህ በእኔ ውስጥ በመንፈሱ አለ። የዘመኔን ቁጥር አጭር ያድርገዋልኩ። ከዚህ ውጭ ሌላ አጀንዳ ካለኝ አጭር ልጆቼን እግዚአብሔር ያሳድጋቸዋል። አጭር ያድርገዋልኩ። ከኢየሱስ ውጭ ወጥተህ ከወንጌል ውጭ ወጥተህ ከተሰቀለው ከአብ ልጅ ኢየሱስ ክርስቶስ ውጭ ወጥተህ የትኛውንም ስብከት ስበክ። ያ ስብከት ፉርሽካ የሆነ ስብከት ነው። የትኛውንም ትምህርት አስተምር ከኢየሱስ ክርስቶስ ከእግዚአብሔር ኢየሱስ ክርስቶስን ማዕከል ያላደረገ ሞቱን፣ ትንሣኤውን ብሎም አዳኝነቱን በስሙ የሚገኘውን የኃጢአትን ስርየትና የኃጢአት ይቅርታ ዳግም ምጽአቱን ወደ ሰማይ ማድረጉን ተመልሶ መምጠቱን በሕያዋንና በሙታን ላይ መፍረዱን ይህን ማዕከል ያላደረገ ትምህርት፣ ስብከት፣ ትንቢት በሙሉ ገለባ ነው። በሉ ደግሞ 3 ሳምንት ተቀመጡ በዚህ ጉዳይ ላይ። ገለባ አልኩ፣ ገለባ። ቅዱስ እግዚአብሔር አብ ዞር ብሎ አያየው። ዞር መንፈስ ቅዱስ አይተባበርም በዛ ስብከት በዛ ትምህርት ውስጥ ኢየሱስ ክርስቶስን ማዕከል ያላደረገ አለቀ። እና ምን የሚሉ ይመስላችኋል ታዲያ? ጳውሎስ አስተያየት ሰብስቦ ከኛ ከወንጌላውያን አማኞች ዞር ብሎ አይቶ ሙሉ ወንጌል ምስክር ክርስቶስ ቃለ ሕይወት ሄደ። እሺ ዮሐንስ፣ ጴጥሮስ፣ ጳውሎስ ምን አየ? ወንጌላውያኑ ጋር ጳውሎስ ኧረ ጉድ ነው ያየሁት ነው የሚለው። እውነት ጉድ ነው ያየሁት። አይ እኛ የደከምንበት ነገር ተወው እባክህ። ጴጥሮስ አንተስ ምን አየህ? ካቶሊክ ጋር የሀገር አሮጊት ነው የሚጠሩት። ይህንን እኔ ምለን ነው የሚልህ ጌታ ኢየሱስ ምስክሬ። እኔ መዳን በሌላ በማንም የለም ብዬ የጻፍኩትን ቃለ እግዚአብሔርን ትተው እነሱ ግን መዳን በእንትና አለ ብለው የጣሊያንና የነጮችን አሮጊቶች ነው የሚያመልኩት። አርሴማ ታድናለች ብለህ ስትል ምን ይበልህ ታዲያ? ጴጥሮስ በጽጋብ ይመጣል። የሊቀ ካህናቱን ጆሮ የቆረጠበትን ቢሎ ቢያነሳ በእውነት እኮ ነው ብዬ ቢያነሳ ልትፈርድበት ትችላለህ ወይ? እሱ ተዘቅዝቆ እስኪሰቀል ድረስ ነፍሱን እስከ መስጠት ድረስ የሰበከውን ወንጌል አንተ ዛሬ አርሴማ ታድናለች ብለህ ሲልህ ካቶሊካዊ ወንድሜ፣ ደግነቱ አይመጡም፣ በአካል አይመጡም።
በዙሪያችን ግን እንደ ደመና የከበቡን የእምነት አባቶች አሁን አንተ አንቺ እኛ እንደዚህ ሆነን ከነ እስጢፋኖስ ጋር አክሊል ልትቀበል አይደል? እሺ ወንድሜ ዴስቲኒ ቤተክርስቲያን ለምን ዓላማ ነው የመጣችው? ማነው ተልኳ ምንድነው እያልን ነው? በዛ ተልኮ ውስጥ የኛ ስራ ምንድነው? በኋላ ሁለተኛ ዙር ላይ ወደ ሶሻል ሚዲያ የመጣነው ለምንድነው? እኔን አጠይቀኝ ብላችሁ እንዳትሉ ወንድሞች እናቶች፣ ለምንድነው የመጣነው? ማን ልናሳይ፣ ስለማን ልንናገር፣ በማን መንፈስ፣ በምን ፓሽኔት ነው የምንናገረው ወይስ በስሜት ነው? እሱን እንነጋገራለን እዚህ ማለት ነው። ቴንኪዩ ዋሬስ ወንድምነት እንኳን ደህና መጣ። መቀጠል እችላለሁ። ቴንኪዩ ቴንኪዩ ኤርሚ በጣም አመሰግናለሁ። ድምፄ ትንሽ ስልጠና እየሰጠው ስላመሸውኝ ትንሽ ይከብዳል ድምፄ፣ ግን እንግዲህ የተወሰነ ደቂቃ ቻሉት። በጣም ደስ የሚሉ ሀሳቦችን እያነሳ ነው። በእርግጥ እኔ ማስምሬ መናገር የምፈልገው ነገር በ16 ዓመቴ ከቤት የወጣሁበት በቢጫ ፌስታል ልብሴን ጠቅልዬ ከማውቃቸው ሰዎች ተገልዬ የራቅኩበት የተገለልኩበት ደጋግሜ የታሰርኩበት ደጋግሜ የተወገርኩበት ደጋግሜ የተፈነከትኩበት ወንጌል ሲሸቃቀጥ ሳይ እኔ እጣላለሁ፣ እኔ እተባበራለሁ። ኤርሚዬ ቀኝ እጄን ሰጥቼ የቻልኩትን ይዤ እጣላለሁ። እኔ በደንብ ነው እጣላለሁ። መንፈሳዊ ጥላቻ ነው የምንጣላው፣ መንፈሳዊ ጸብ ነው የሚሆነው። እኔም ከጎን ሆኜ እጣላለሁ። ለምን እኛ ከጀርባችን ብዙ ያሳለፍነው ነገር አለ። በሞቀ ወንበር ላይ ተቀምጠን የተቀበልነውና ያስቀጠልነው ወንጌል አይደለምና ይሄንን ሆልድ አድርጌው ግን ያው ሙሉ ወንጌል ቤተክርስቲያን ነው አባልነቴ። እኔ የምኖረው እዚሁ አገር ውስጥ ኢትዮጵያ ነው የምኖረው። 3 አገልግሎቶችን ነው ማገለግለው እኔ በዋናነት። አንደኛው የወንጌል ተልእኮ ኢየሱስ ክርስቶስ ለሞተላቸው፣ ደሙን ላፈሰሰላቸው፣ ስጋውን ለቆረሰላቸው መዳን ለሚገባቸው ህዝቦች ሁሉ ሊያድናቸው የሞተላቸውን ኢየሱስ ክርስቶስ እንዲያውቁ ስለ ኢየሱስ ክርስቶስ እንደው ያለ ሹክሹክታ ቃል ሳላሰማምር ቀጥታ በጣም በሚገባ ሊተራል በሆነ ቋንቋ ወንጌል ሰብካለሁ። ሰዎች ሊሰሙት ሊገባቸው በሚችሉበት ቋንቋ እንዳልከው ቅድም አንተ በፍቅርና በየዋሃት መንፈስ ወንጌል መዳን ለሚገባቸው ሁሉ አደርሳለሁ። ሌላኛው አገልግሎቴ ደግሞ ብቻዬን ወንጌል ሰብኬ ብቻዬን ይሄን ሁሉ ህዝብ ልደርሰው ስለማልችል ከኔ ጋር ወንጌል የሚሰሩ ሰዎች እንዲኖሩ፣ ሰዎች ስለ ወንጌል እንዲያውቁ፣ ስለ ወንጌል ተልእኮዎች ስልጠናን አሰለጥናለሁ። ሌላኛው ደግሞ ቤተክርስቲያን ወደ ቤተክርስቲያን የሚመጡ ሰዎች ደግሞ አስተምራለሁ። እንዲሁም ደግሞ ቤተክርስቲያን እኔ ሜምበር የሆንኩባት ቤተክርስቲያን ብቻ ሳይሆን ብዙ አብያተ ክርስቲያናትን እየተንቀሳቀስኩ በስብከትም አገለግላለሁ። ግን ለ12 ዓመታት ጌታን ከተቀበልኩበት ቀን ጀምሮ ደጋግሜ ያው እዚህ ኢትዮጵያ ውስጥ እኔ በአራቱም አቅጣጫ እስከ ጫፍ ሄጄ አገልግያለሁ። በምስራቅ በኩል እስከ ውጫሌ ድረስ ያው ኤርሚ ታውቀዋለህ። ተወልጄ ያደኩት ሱዳን ድንበር ጎንደር ነው። በዚህ በደቡብ በኩል እስከ ሞያሌ ድረስ፣ በምዕራቡ በኩል ደግሞ እስከ ሚዛን ቴፒን አልፌ እስከ ዲማ ድረስ ሄጃለሁ እና ወጣት ነኝ። ግን ደግሞ ጌታ ኢየሱስን ከተቀበልበት ከዛሬ 12 ዓመት ጀምሮ ያልደከመኝ ውስጤ ያልዛለበት በሙሉ ትኩሳት በሙሉ በጣም በሚፈላ አሁንም ጨምሮ በሚፈላ በእግዚአብሔር ፍቅር በጣም ኃይለኛ በሆነ በመንፈስ ቅዱስ ግለት ውስጥ ሆኜ የምናገረው እስካሁን አውሮቼው ያልደከመኝ፣ እስካሁን ተናግሬው ያልስለቸኝ፣ እስካሁን ደግሞ ተናግሬው ውጤቱ ያልደከመብኝ፣ እየደበዘዘ ያልመጣብኝ፣ ፌድ ያላደረገብኝ፣ ሁሌም እንደከበረ፣ ሁሌም የሚያድን፣ ሁሌም የሚፈውስ፣ ሁሌም ሰዎችን የሚጠግን፣ ሁሌም የሚያጽናና፣ ሁሌም የወደቁትን የሚያነሳ፣ ሁሌም ለሁሉ የሚደርስ ሕያው የሆነው የኢየሱስ ክርስቶስ ወንጌል ነው። ወንጌል ሲነሳ የቤተ ክርስቲያን ዋናው ብቻ ሳይሆን የቤተ ክርስቲያን ሁለንተናዊ ስራዋ ነው። ቤተ ክርስቲያን ይሄንን ወንጌል ለማሳካት ይሄንን ወንጌል ለማስቀጠል ሌሎች ተጨማሪ ነገሮችን ማድረግ ትችል ይሆናል። አሁን በዚህ ዘመን በእርግጥ ለወንጌል ማስኬጃ የሆኑ ዘንድ
ምን ሰራቸው ምን ገነባቸው ነገሮች ዋና ሆነው ወንጌል ደግሞ የመጨረሻ ደረጃ ሆኖ ትኩረታችን፣ እይታችን፣ አይናችን፣ እንቅስቃሴዎቻችን፣ ጉልበታችን፣ ስራችን ሁሉ ወንጌልን ለማስኬድ እንጠቀምበት ዘንድ የሚገባን ነገር ላይ ኢንቨስት እያደረግን ወንጌልን ግን ወደ ኋላ አስቀምጠነዋል። ነገር ግን ሁሉም ነገር የሚደረገው ሁሉም የሚሰራው ወንጌል እንዲሰራ ነው። ህንፃ ቢሰራ ለወንጌል ነው። ሰዎች ቢሰለጥኑ ለወንጌል ነው። ገንዘብ ቢሰበሰብ ለወንጌል ነው። ሰዎች አገልጋዮች ቢማሩ፣ አገልጋዮች ቴዎሎጂ ቢያጠኑ፣ አገልጋዮች በየቤተ ክርስቲያኖቻቸው ቢሰለጥኑ፣ ከመመኑ ገንዘብ ቢሰበሰብ ጎሉ ወንጌል ነው። ህንፃ ቢሰራ፣ ትልልቅ የቤተክርስቲያን አዳራሾች ቢሰሩ ጎላቸው ወንጌል ነው። አሁን ግን ሆኖ ያለው ምንድነው? ወንጌል ተረስቷል። እነኚህ ነገሮች ዋና ሆነዋል። ህንፃ ዋና ሆነዋል። ብዙ ነገሮች ዋና ሆነዋል። ኤርሚዬ እኔ በቲምም በግልም እየተንቀሳቀስኩ በማገለግልበት ጊዜ በየስፍራው እንሄድና በተለያየ ሀገር ሄደን ቸርች ነው የምናርፈው። ቸርች አርፈን በዛ አካባቢ ላለ ህዝብ ሁሉ ወንጌል እንናገራለን። ታውቃለህ ኤርሚዬ፣ በጣም የሚያሳዝን ነገር ወንጌል ለመመስከር ቸርች ለማረፍ ስንሄድ አንዳንዶቹ በጣም ይንቁናል። ይገርማል። የቤተ ክርስቲያን አገልጋይ ሆነው ያጣጥሉናል። የኛ መምጣት ትርጉም እንደሌለው እንደማንጠቅም ሰዎች፣ ስራ እንደፈታን፣ ስራ እንዳጣን፣ መሄጃ አጥተን ጊዜ ለማሳለፍ የሄድንባቸው ይመስል አንዳንዶቹ ምንጣፍ እንኳን አይሰጡንም። ቢሮዎቻቸው ውስጥ ፍራሽ ተከምሮ ምንጣፍ እንኳን አይሰጡንም። ኤርሚዬ መሬት ላይ እንድንተኛ የፈረዱብን ብዙዎች ናቸው። እሱ ብቻ አይደለም፣ እኛ ኮብልስቶን ስቶን አንዳንዴም ግንባራችንን ተመተን ተሰንጥቀን ተጎድተን ተመትተን ያመጣናቸውን ሰዎች ደህንነት ትምህርት ቢሮአቸው ውስጥ ቁጭ ብለው ለማስተማር የሚመቻቸውንና የማይመቻቸውን ቀን ይመርጣሉ። አዲሱ ሰው ሳይሆን የሚመርጠው አገልጋዮቹ ይመርጣሉ። ኤርሚዬ አንተ እዚህ ጋር ወንጌል ስትናገር የምትሰደበውን ስድብ ሳውቅ የሚገባኝ ለዚህ ነው። ሰዎች ወንጌል የማይሰሩ ሰዎች በመሰረቱ ወንጌል የሚሰራ ሰው የሚያሳልፈውን ነገር ሊያውቁ አይችሉም። ወንጌል የሚናገር ሰው የሚጋፈጠውን ነገር ሊያውቁ አይችሉም። ኤርሚዬ ስለዚህ ቤተክርስቲያን መጽሐፍ ቅዱስ ሲናገር ምስክሮቼ ትሆናላችሁ አላቸው ኢየሱስ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምስክሮቼ ትሆናላችሁ ሲላቸው የመንፈስ ቅዱስ መምጣት እንኳን የመንፈስ ቅዱስ ኃይል መውረድ እንኳን ዋናው ግቡ ወንጌል ለዓለም ሁሉ እንዲደርስ ነው። ወንጌል ለሰዎች ሁሉ እንዲደርስ ነው። መንፈስ ቅዱስ የወረደው መንፈስ ቅዱስ በሰዎች ዘንድ የሞላው ወንጌል ለዓለም እንዲደርስ ነው። ኃይልን ትቀበላላችሁ ከዛ ምስክሮች ትሆናላችሁ ነው ያላቸው። ኃይልን የሰጣቸው ምስክሮቹ እንዲሆኑ ነው። ስለዚህ የቤተ ክርስቲያን ዋናው ስራ እዚህ ምድር ላይ ኤግዚስት አድርጋ የመቀጠሏ ምክንያት እኛ ራሱ አማኞች በህይወት የመቀጠላችን ምክንያት እግዚአብሔር ከሳምንት ሳምንት ለኛ የጨመረበት ትልቁ ምክንያት እዚህ ምድር ላይ ምናበስለው ምንቀቅለው ምናሳምረው ነገር ኖሮ ሳይሆን ምናድናቸው ሰዎች ስላሉ ብቻ ነው። እኔ እንደውም ስናገር እንደዚህ ይላሉ፣ ይሄ ምድር እኮ የፈለገ የተለየ መታሰቢያ እዚህ ምድር ላይ ቢኖረን አይደለም ይሄ ምድር አይደለም በዚህ ምድር ውስጥ ያሉ ሰዎች የኛን ነገር ለማሰብ ይቅርና ምድር ራሷን እኮ ማስቀጠል ማትችልበት ዘመን ይመጣል እኮ። ሰማይና ምድር ያልፋሉ እኮ ተብሏል። እዚህ ምድር ላይ ምናስቀምጠው ምንተክለው እዚህ ምድር ላይ ምናስቀረው ቅርስም ሆነ መታሰቢያ የለንም። ይሄ ምድር ራሱ ያልፋል አይደለም በዚህ ምድር ላይ የምናስቀምጠው መታሰቢያ ይቅርና። ስለዚህ በዚህ ምድር ላይ የመቆየታችን ትልቁ ዓላማ የገባንን ያዳነንን ለሌሎች መዳን እንዲሆን እንድንናገር እንድንመሰክር ነውና ኤርሚዬ ሌላውን ነገር ደግሞ በኋላ መጣበታለሁ። ወንድም አለም ተባረክልኝ። ቴንክ ዩ ሶ ማች። ተባረክ ወንድማችን ዋሬርስዬ፣ ጸጋ ይብዛልህ። በእግዚአብሔር መንግስት ውስጥ ደግሞ በጣም እጅግ ከመወዳት ከማከብራት ቤተክርስቲያን ከእውነተኛ ቤተክርስቲያን ሌሎቹንም እንደዚሁ ነው የምወዳቸው። የክርስቶስ ቤተክርስቲያን ከሆነችው ከሙሉ ወንጌል ቤተክርስቲያን ደግሞ እዛ በመሆን በጣም ደስ ብሎኛል። ይብዛ የወንጌል አገልግሎት ይብዛ፣ የወንጌል አገልግሎት ይብዛ። ፕሊስ ወገኖች፣ በእግዚአብሔር ልጅ በኢየሱስ ክርስቶስ የምታምኑ ተናገሩ። ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም ማዳኝነት ምሕረትና ፍቅሩን ተናገሩ። ለምን መጣን ወደዚህ ሚዲያ ላይ? ለምንድነው የወጣኑ? ለምንድነው የሄዳችሁት? ለምንድነው የመጣኑ? ምን ልታወሩ? ምን ልናወራ? ምን አወራችሁ? ሰዎች ምን ሰሟችሁ? በሰሙት ነገር ታነጹ፣ በሰሙት ነገር ተጽናኑ፣ በሰሙት ነገር ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን በውስጣቸው አመጣ።
በሰሙት ነገር የእግዚአብሔር ልጅ ወደ መሆን መጡ። በሰሙት ነገር ታነጹ። ጠይቁ፣ ምን ልናረግ መጣን? ምን ልታረጉ መጣችሁ? ምን ላረግ መጣሁ? ኦኬ፣ ተልኳ ምንድነው? የክርስቶስ ቤተክርስቲያን ይሄ ነው እየተነጋገርን ያለ ነው። ቴንኪ ወንድሜ ዋሬስ፣ ጌታ እግዚአብሔር ዘመንን ይባርክ፣ ጸጋ ያብዛላችሁ። ሰጣችኋለሁ። አሁን መልሼ በደንብ ያላለቀ ሀሳብ ካለ በኋላ ላይ በየመሃል ታነሳላችሁ። ለእህትየውና ላይ ላሉ ወንድሞች ሰጥቼ ከዛ እንቀጥላለን። እህትየው ጸግዬ የምትይው ካለ ፍሪ ነው ማይክ። በመጀመሪያ ሰላም ላለሁኝ ከላይም ከታችም ያላችሁ እና ወንድሞች በሙሉ። አሁን እኔ ግን እንደው ዋሪየር ከተናገረ በኋላ ልናገር ብል ትንሽ ይከብዳል። ግን ያ ሁላችንም በተሰጠን ጸጋ ስለሆነ የምናገለግለው እኔ ቤተክርስቲያን ዋናና ዋና ዓላማዋ በዚህ ምድር ላይ ብዬ የማስበው ወንጌልን ማስቀጠል፣ ወንጌልን ለትውልድ ማስቀጠል ዋና ተግባሯ ነው ብዬ ነው የማምነው። ለምን